ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ለምትገኙ ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው ፕሮግራማችን የጎንደር የፋሲለደስና ቴዎድሮስ ቅማንታዊነት በማስረጃ ሲታይ በሚል ርዕስ አንድ ውይይት ይዘላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በውይይታችን ጎንደር እንዴት ተመሰረተች፣ ማንስ መሰረታት፣ ስሟስ ምንድን ነው፣ አጠቃላይ ትርጉሙ ማለት ነው። እዚህ በፊትም በስፋት አንስተነው እናውቃለን። በመቀጠልም አጼ ፋሲለደስ እንዴት ነገሱ፣ በየትኛው ማህበረሰብ ስለንቦና የሚለውንም እናነሳለን፣ ማንነታቸውንም ጭምር ማለት ነው። በተመሳሳይ አጼ ቴዎድሮስንም ጉዳይ የምናነሳ ይሆናል። በመጨረሻም ከዚህ ከምናነሳው ታሪክ አንጻር ምን እንማርበታለን ወይም ደግሞ ምን ልንገነዘብበት እንችላለን የሚለውን ጉዳይ ወደ እናንተ እናደርሳለን ማለት ነው። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። በመጀመሪያ የምናነሳው ጎንደር እንዴት ተመሰረተች፣ ማንስ መሰረታት የሚለውን፣ ስሟስ ምንድን ነው የሚለውን ጉዳይ እንደ መግቢያ እናነሳለን። ይህን ጥያቄ ዘንድር ወደ አንተ ላምጣውና ውይይታችን በዚህ እንጀምር፣ መቀጠል እንችላለን። መልካም። እንግዲህ ጎንደር እንዴት ተመሰረተ፣ ማን መሰረተው፣ ስሟስ ምንድን ነው፣ ትርጉሙ ምንድን ነው፣ የስሙ ራሱ ጎንደር የሚለውን ነገር ማንሳት ጠቃሚ ነው። በየጊዜው አንዳንዴ የተዛቡ ነገሮችንም ስለሚያስተላልፉ ትውልዱ ራሱ አብዴት መደረግ አለበት ብዬ አምናለሁ። እንግዲህ ጎንደር በኢትዮጵያ ካሉ ጥንታውያን ቦታዎች አንዷ ነች። በጣም ቀዳማዊ ከሚባለው በኢትዮጵያ አንዱ ነው። በኢትዮጵያ ቀዳሚ የሚባሉ የቦታ እንትኖች ሰው የሰፈረባቸው ቦታዎች በጣና ዙሪያ ያሉ ቦታዎች ናቸው። አብዛኛው በኪንግደም ኦፍ ደንቢያ የሚባለው ጣናን ዙሪያው ሙሉ የያዘ ማለት ነው። ን በደቡብ በኩል ያለው ኪንግደም ኦፍ ጎጃም የሚባለው ይሄ ኤሪያ ነው። የሰው ዘር ይሄ እንደገና ህይወት ሲጀምር በአብዛኛው የመጀመሪያ ሰፈራ የተሰፈረበት በዚህ ነው። ብዙ ሰው አክሱም ነው፣ በአክሱም በኩል ነው ሰው ሀበሻው የመጣ የሚል አለ። ውሸት ነው በፍጹም። ከዛ ወደዚህ የመጣ የለም። ሲጀመር የሰው ዘር መነሻው እዚሁ ኢትዮጵያ ውስጥ ነው። ከኢትዮጵያ ወደ ውጭ ሄደ ነው እንጂ ከውጭ ወደ ኢትዮጵያ የመጣ የለም። ፍሮም ዘ ቨሪ ቢጊኒንግ ማለት ነው። ስለዚህ ከዚህ ነው እየሰፋ ወደ መካከለኛው ምስራቅ እየተለጠጠ ዓለም እየሰፋ ሲሄድ ማለት ነው። ያው ድሮም እኮ ሁሉም አፍሪካና የመካከለኛው ምስራቅ ሊቫንትን ጨምሮ ኢትዮጵያ የሚባለው መሬት እሱን የነበረው። ምክንያቱም ከዚህ ኢትዮጵያ ከሚባለው ሀገር ያገኘው ስያሜ ነው። ሌተር ኦን ግን የራሱ ህዝብ በየቦታው የራሱ የመንግስት ስርዓት፣ የራሱ የፖለቲካ ስርዓት፣ የራሱ የሃይማኖት ስርዓት፣ የተለያዩ ነገሮች ዴቨሎፕ ሲያደርግ በየአካባቢ የራሱ ማንነት መገለጫ የሚሆኑ ሲመጡ ያ ህዝብ እያነሰ ወደ መነሻ ቦታው አካባቢ እየተሰባሰበ እንዲቀር ተደርጎ ስለነበረ ነው። ስለዚህ ለመካከለኛው ምስራቅ ላሉ ኢትዮጵያውያንም አፍሪካ ውስጥ ላሉ ኢትዮጵያውያንም አማካኝ የነበረው ቦታ በቀይ ባህር አካባቢ መስፈር ነው። በዛ ምክንያት የፑንት ስርወ መንግስት እዛ አካባቢ ነበረ፣ ዳማት እዛ አካባቢ ነበረ፣ ዜና አክሱም እዛ አካባቢ ነበረ። ከዛ በኋላ ደግሞ ወደ ዛጉዌ እንዲያለ ጎንደር ወደ ጥንቱ ቦታው ተመልሷል። ይሄ ነው የነበረው ሂደቱ እና ብዙ ሰው ከሌላ መጥቶ ምናምን እንደሆነ አይነት ነገር ነው የሚያደርጉት። ስለዚህ በሃይማኖቱ በኩል ስንመለከተው ከጥፋት ውሃ በኋላ ያለው ህይወት የጀመረው ጣና አካባቢ ነው፣ ጎንደር አካባቢ ነው። ጎንደር ማለት ቀደም ብሎ የተነሳ የተጀመረ ነው። ከተማ በስሟ ከመቆርቆሩ በፊት ጎንደር በጎንደርነቱ ጸንቶ የነበረ ሀገር ነው ጎንደር ማለት እና ብዙ ሰው ጎንደር ሲባል ከተማውን ጎንደር እንዳሉት እና አፄ ፋሲል ጎንደር ብለው ስም እንዳወጡለት አድርገው ነው የሚያስበው። ይሄ ነው ትልቁ ስህተት፣ የመጀመሪያው ማለት ነው። ጎንደር የሚባል ቦታ ከዛ በፊት ነበረ፣ የጥንት ጀምሮ የነበረ ነው። እንግዲህ ከዚህ በፊት በተደጋጋሚ እንዳቀረብ ነው ማስረጃዎችን መሰረት አድርገን ኢትዮጵያውያን ወይም አበሻ የሚባለው ህዝብ ከነበሩት በርካታ ግዛቶች ወይንም እነዚህ ኪንግደም የምንላቸው በንጉስ የሚመሩ ግዛቶች አንደኛው እና ጥንታዊ የሆነው ደንቢያ ነው። ኪንግደም ኦፍ ደንቢያ የሚባለው ነው። ፎገራን፣ ደራን የሚያካትት እስከ ዘጌ ድረስ የሚሻገር ጣናን በውስጡ የያዘ ደንቢያ ራሱ ባህሩ ራሱ ባህር ደንቢያ ነው የሚባለው። ያ ትልቅ ግዛት ነበረ። በዚህ ግዛት ውስጥ 14 አውራጃዎች ነበሩት። ከ14ቱ አውራጃዎች መካከል አንደኛው ጎንደር ነው። ጎንደር የሚባል አውራጃ ነው የነበረው። ይሄ ማንን ያካትታል? በየት በኩል ነው የነበረው ከተባለ አንደኛው አረቢያ የሚባል ነው። አረቢያ ማለት አሁን አርባያ ያሉት ማለት ነው። አረቢያ ነው ትክክለኛ ስሙ፣ አረቢያ ተብሎ ተጽፏል በመጽሐፉ ማለት ነው። አርባያ ያሉት ማለት ነው። አርባያ ነው፣ አረቢያ ነው አንደኛው ማለት ነው። ሁለተኛው ዋልዋጅ ይሉታል እነሱ፣ ዋላጅ ነው። ዋላጅ አሁን የት እንደሆነ ዋላጅ ትምህርት ቤት ያለበት ሸንበቂት አካባቢ ያለው ማለት ነው። በሱ ዙሪያ ያለው ደግሞ ዋላጅ ይባል ነበረ፣ ዋላጅ አውራጃ። ሌላው ጋባ ነው። ይሄ ሰፋ ያለ አውራጃ ነበረ፣ ጋባ የሚባለው ማለት ነው። ሰረቅር እና እድን የሚባል
በእነዚህ አውራጃዎች መካከል ላይ የነበረ ነው ጎንደር ማለት። ሰረቅር ማለት ዛሬ ከርከር የምንለው ማለት ነው። ከርከር እና አካባቢው ይዘ እስከ ወራንገብ ምናምን የሚደርስ ነው። እርሱ ሰረቅር ይባላል። ወደዛ ደግሞ ጃኒፋን ቀራን ምናምን ያካታል። ሰረቅር የምንለው ግዛት ማለት ነው። እሱ ነው ያን ይዛል። አረቢያ ቅድም ተናግሬዋለሁ። ሌላው እድን ማለት በዚህ በእንትን አካባቢ የነበረው ነው። ከአዘዞ በስተጀርባ ያሉት አካባቢዎችን ይዞ የነበረ ነው። እስከ ጸዳ ምናምን ያለው ማለት ነው። በዚህ ውስጥ የነበረው ሀገር ደንቀዝን ያካታል። በነገራችን ላይ ጎንደር ማለት አይባ ደንቀዝ ምናምን የሚባለው ፓርት ኦፍ ጎንደር ነው ከጥንት ጀምሮ ማለት ነው። ይሄ ሶር፣ ደፈጫ፣ ድባ የሚባሉትንና ወደዚህ ያለውን በሙሉ ይዘህ የጎንደር አውራጃ እንትኖች ናቸው የነበሩት መሬቶች ናቸው። በዚህ ደግሞ እስከ ጎንደሮች ጊዮርጊስ የሚዘልቅ ነው። ጎንደር የሚባለው አውራጃ ይሄ ነው። በዚህ እንትን ያለው ማለት ነው። ከተማ የተመሰረተው ጎንደር አውራጃ ውስጥ በሚገኙት ሁለት ወንዞች መካከል ነው። አንደኛው ቀሃ ነው። ከላይ ከጭንጫጌ ተነስቶ የሚመጣ ወንዝ ነው በአባንጦንስ ቀበሌ አድርጎ። ሌላው ደግሞ አንገረብ ነው። አንገረብ ደግሞ እንዲሁ በሁለት እንትን ይመጣል። ኩረበር ባለ በዚህኛው በኩል ደግሞ አለ በሳቢያ በኩል አድርጎ እነዚህ ተቀላቅለው ይወርዳሉ። እና የሆነ ማን ነው የጻፈው መጽሐፍ ላይ ቀሃና አንገረብ የሚገናኙበት ከተማ ከሆነው ማለት ነው ማዕከላዊ ቦታው ከተማ ከሆነው ቦታ የ6-7 ደቂቃ ይወስዳል ይላል። የሆነ ፈረንጅ ነው የጻፈው፣ ቀደም ብሎ የተጻፈ መጽሐፍ ነው። ስለዚህ በእነዚህ ወንዞች መካከል የነበረ ከፍተኛ ቦታ ነው ጎንደር ተብሎ ከተማ የተመሰረተበት ከተማ የሆነው። ከተማው ሲመሰረት በቦታው ስም እዛው ጠሩት ማለት ነው። ጎንደር በሚባለው አውራጃ ጎንደር ብለው ጠሩት። ጎንደር የሚባለው ከጥንት ግን በዚህ ደረጃ በዚህ ግዛት የነበረ ነው ማለት ነው። የከተማ ስም ከመሆኑ በፊት አምደ ጽዮን ቀዳማዊ ይሉታል። እኔ ከሱ በኋላ አምደ ጽዮን ሁለተኛ መኖሩን አላውቅም። አምደ ጽዮን የሚባል ከ1314 እስከ 1344 የቆየ ነው ንጉስ ኢትዮጵያ ውስጥ የነበረ በጣም ታዋቂ ኃይለኛ ንጉስ በኢትዮጵያ ማለት ነው። ከአፄ ይስሐቅ ቀጥሎ የመጣው ማለት ነው። ከአፄ ይስሐቅ ቀጥሎ የመጣው ማለት ነው። የእርሱ ወታደሮች ነበሩት በተለያዩ ቦታ። በእርሱ ዜና መዋዕል ተጽፏል ጎንደር ተብሎ በእርሱ ዜና መዋዕል መቼ ማለት ነው? በ14ኛው መቶ ክፍለ ዘመን ተጽፏል የመጀመሪያው አጋማሽ ላይ ማለት ነው። ስለዚህ ጎንደር በ1632 አይደለም ጎንደር የተባለው ማለት ነው። አምደ ጽዮን ስልጣን ላይ በነበረበት ሰራዊቱ ጎንደር ላይ ሰፍሮ ነበረ። ጎንደር የሚባለው አሁን ከተማ አይደለም። በነገራችን ላይ አይዘር ደንቀስ ነው ወይ አዘዞ አካባቢ ነው ወይ የሆነ ቦታ ነው። የጎንደር አውራጃ አንዱ ክፍል ወለቃም ሊሆን ይችላል ወይ ደግሞ ደፈጫም ላይ ሊሆን ይችላል። ዊዶን ነው። ጎንደር የሚባለው ማዕከሉ ላይ አይደለም። እሱ ድግና ስለነበረ በአብዛኛው የሱባኤ ቦታ ነው። እዛ ወታደር ሊቀመጥ ስለማይችል ማለት ነው። ጫካም ስለነበረ ሙሉ በሙሉ ሳይሆን የሆነ ብዙ ጊዜ እርሻ ምናምን የሚታረስበት ብዙ መንደር አልነበረውም። ያስተላልፋል። የትም ቦታ መሄጃ ማለፊያ መንገድ ነበረው። እነሱ እንደሚያወሩት አይደለም። እዛ ቦታ አልነበረም። በአካባቢው ግን ጎንደር የሚባለው አውራጃ ወይም ግዛት ውስጥ የአፄ ፋሲል የአፄ አምደ ጽዮን ወታደር ነበረ ማለት ነው። እና እንዲያውም የተጻፈው ምንድን ነው ከነበሩት የሮያል ሬጅመንትስ የሚባለው ናቸው። እንደ ቋሚ ወታደር አዘጋጅቶ ነበረ አምደ ጽዮን። በጣም የሚገርበው ማለት ነው ከና አፄ ቴዎድሮስ በፊት ማለት ነው የሮያል ፋሚሊ ወታደር አዘጋጅቶ ነበረ ሮያል እንትኑ ማለት ነው። እና ከነበሩት አንደኛው ጎንደር ነው፣ ሁለተኛው ሰቀልት፣ ሶስተኛው ዳሞት፣ አራተኛው ሀዲያ ነው። ዳሞት ማለት ጎጃም ውስጥ የነበረ ነው። ምናልባትም ዳሞት በደቡብ ካለው ሊሆን ይችላል። ከሁለቱ አንዱ ነው። አይ ቲንክ የጎጃሙ ሊሆን ይችላል። ጎጃሙን ማዕከል ያደረገ ማለት ነው። ሀዲያ የሚለው ያኛውን ዳሞት ስለሚቆጣጠረው ሀዲያ ይበቃል ይመስለኛል። ሀዲያ ዳሞት የምንለው ጎጃም ውስጥ ያለው፣ ሰቀልት በደንቢያ አሁን ምስራቅ ደንቢያ የሚባለው አይምባ የምንለው ማለት ነው። እሱን ሰቀልት የሚባል ወረዳ ነገር ነበረ። እሱን ዜን ጎንደር ደግሞ የላይኛውን አካባቢ ይቆጣጠራል ማለት ነው። እስከ ወገራ ወደ ላይ ያለው ምናምን የሚቆጣጠርበት ማዕከል ነው። በዚህ መሰረት ነው እንትን አድርጎ የነበረው እና ጎንደር ሜንሽን የተደረገው በአምደ ጽዮን ዘመን ነው ማለት ነው። እና በአምደ ጽዮን ዘመን በፎርማሊ ተነግሯል። አልነበረም ማለት አይደል። ከዛ በፊትም ነበረ። የኖህ መቃብር እኮ አለበት። ስለዚህ ከዛ ጊዜ ጀምሮ ነው ጎንደር የተባለው፣ ከኖህ መቃብር ጀምሮ ነው። ያንን በደንብ አድርጎን ብንመለከተው ጥሩ ነው። እናም ጎንደር ከተማ ሲሆን የወጣ ስም እንዳልሆነ ሰው እንዲረዳው ማለት ነው። ጎንደር ከተማ ከመሆኑ በፊት ደብተራው እንደሚመስለው ጫካ ብቻ አልነበረም። ጎንደር የሚባለው ማለት ነው ጫካ ብቻ አልነበረም በፍጹም ማለት ነው። ሁሉ ጥቅጥቅ ያለ ጫካ መተላለፊያ የለው። እንዲያውም ምን አድርገው ፈጥረው ነው የሚያወሩት? ከደንቢያ ከፎገራ ከብቶች እንዳለ ዘላኖች በሙሉ መጥተው እንዲያስጥሱት ለ2 ወር ለ3 ወር አግብተው እንዲያስጥሱት ተደርጎ በዛ ተጥሶ በብዙ ሱባኤ ነው የተገባው። አራዊቱን ላናስቀምጥን ብሎ ምናምን እያሉ ያወራል። ግን እዛ ሰው ነበረበት። በነገራችን ሰው ይኖርበት ነበር። አሁን ከተማ የሆነው ቦታ ማለት ነው። እና ብዙ ድግናዎችም ነበሩበት። እሱ ይሄንን ማየት አለብን። በርካታ የገጠር መንደሮች ያካተተ ጎንደር የምንለው
ጎንደር የሚባለው አሁን እነሱ በሚያወሩት ሳይሆን በርካታ የገጠር መንደሮችን ያካተተ አሁን ከተማ የሆነው ቦታ የኖህ መታሰቢያ ድግና የነበረበት በውስጡ በድግናው ዙሪያ ሌሎችም ድግናዎች ነበሩ። እሱ ብቻ አይደለም። በውስጡ እና በድግናዎቹ አካባቢ ደግሞ ባቱክ የሚባሉ ሰዎች መንደር መስርተው የሚኖሩበት። ባቱክ ማለት ባህታውያን ማለት ነው። የሕገ ልቦና ባህታውያን ሚስት ማያገቡ ምንም ያለ በጸሎት ብቻ ጸንተው ድግናው ላይ እየጸለዩ የሚኖሩ ማለት ነው ነበሩ። ብዙ ሰዎች ነበሩበት። የስ አካባቢው አራዊት እንስሳት ነበሩ። ያማ የሚታወቅ ሆነው በዛ ዘመን ማለት ነው። በአካባቢው በርካታ ድግናዎች የነበሩበት ጥንታዊ መኖሪያ ነው። በአጠቃላይ በጎንደር አውራጃ ውስጥ 44 ድግናዎች ነበሩ። ቅድም በጠቀስኳቸው ቦታዎች ማለት ነው። ከተማው ብቻ ሳይሆን በዙሪያው አጠቃላይ 44 ድግና ነበረ። በዚህ ምክንያት የጥንት ቅማንቶች ጎንደርን የደንቢያው ራሱ ኪንግደም ኦፍ ደንቢያ ያለው ሰው ምን ይለዋል? ጎንደር 44ቱ ነው የሚለው። ጎንደር 44ቱ ነው የሚለው። በኋላ አሁን በክርስትና ሌተር ኦን መጥተው 44 ታቦት ስላለው ነው ብሎ ቁጥር ሁሉ ይቆጥራሉ። እስከ ጋና ምናምን እየሄዱ ማለት ነው። ጋና ጎንደር ክፍል አልነበረም። ጫጭቁና የጎንደር ክፍል አልነበረም። ይሄን ሁሉ ያመጡ በርካታ ወራዝጌ የሰራቅር ቦታ ነው የነበረው። እንትን ማን ነው ወራንገብ ምናምን የሚባል እሱ ሁሉ ያመጡላል። የትም ቦታ እየሄዱ ማለት ነው። ኤኒዌይስ ይሄ ተገቢ አይደለም፣ ትክክል አይደለም። በእርግጥ መጥተው ቤተክርስቲያን ሲሰሩ ድግናዎች ላይ ነው የሰሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደምት የተሰሩ ቤተክርስቲያናት ሁሉም ድግና ላይ ነው የተሰሩት። ከድግና ውጭ የተሰራ ቤተክርስቲያን የለም። ጎንደር ከተማ ውስጥም በለው በየገጠሩም በለው ድግናዎቻችን ላይ የጥንት የሕገ ልቦና ድግናዎች ላይ ነው እየመጡ የሰሩት። ምክንያቱም ህብረተሰቡን ማስጣል ነው እንትኑን ሃይማኖቱን እየጣለ እንዲመለስ ወደ እነሱ ስለሚፈልጉ ይህን ሲያደርጉ ስለነበረ ነው። እና ያንን መረዳት እንችላለን። የቦታው ስያሜም ጎንደር ነው። ትርጉሙም ጎንደር ማለት ትርጉሙ እውነት ተነስ፣ ጌታው ተነስ፣ የጌታ መነሻ ማለት ነው። ይህን ከዚህ በፊት ስላብራራ ነው መድገም አልፈልግም። ቃሉም ቅማንተኛ ነው። ጎን ማለት መነሳት ነው። ደር እውነት ማለት ነው። የዳረው በኋላ እመጣበታለሁ። ጌታም እንደማለት ይሆናል ማለት ነው። አደራ ከምንለው ጋር ማለት ነው። የመጀመሪያውን ድምፅ ቆርጦ በአንድ ላይ ሲሆን እንደዛ ስለሚያደርጉት ማለት ነው። ስለዚህ ጎንደር የጌታ መነሻ ነው የሚለው ቅማንቱ አብዛኛው እና ጌታው ተነስ ማለት ነው። የኖህ መቃብር ላይ ጸሎት ተደርጎ ሲጸልዩ ከጸሎቱ ቦታ ላይ መጨረሻ ላይ መሬት ሲስሙ ጎንደር ስለሚሉ ነው። ጎንደር ማለት ጌታው ተነስ፣ ኖህ ወይ ተነስ ባርከን ማለታቸው ነው። እንደዛ እያለው ይስማሉ። ለኖህ ያላቸውን በረከት እንትን ይሄ ምንድን ነው አክብሮት ሲገልጹ ማለት ነው። በዚህ ምክንያት አካባቢው ጎንደር ተባለ ማለት ነው። ከረጅም ጊዜ በኋላ አካባቢ የሚታወቀው ጎንደር ነው እንጂ ዝም ብለው ተፈጥሮ ብድግ ብለው እንደፈለጉ ምናምን አድርገው የሚያነሱት አይደለም። አንዳንድ አፈዘራፍ የሆኑ ልበ ድፍን የደብተራው ትውልድና ደብተራው የሚገልጹት ነገር በጣም ይገርመኛል። ስያሜው ግዕዝ ነው ይሉሃል። ትርጉሙም ጉንደ ሀገር ማለት ነው ብለው ሁሉ ይነግሯል። በተደጋጋሚ ይህን ነገር ተናግረነዋል። ዛሬም ይህን ደግሙላል። ልብ በላውን ጎንደር ስትል ስንት ነው? 4 ቃል ነው። 4 ድምፅ ነው ያለው። ጎን ከዛ ደር 4 ጉንደ ሀገር ሚል ስታመጣው ስንት ነው የሚሆነው? ጉንደ 3 ሀገር 3 6 ማለት እንዴት ነው ይገናኛል? ሲጀመር ጎንደር ማለትና ጉንደ ሀገር ማለት ምን ይገናኛል? አይገናኝም እኮ ድምፀቱ ራሱ ማለት ነው አይገናኝም። ፈጥረው ጉንደ ሀገር ነው የሀገር መሰረት ነው ምናምን እያሉ ይቀባጠራሉ። እና ግዕዝ ነው ይላሉ። ግዕዝ ለመሆኑ ጎንደር ደንቢያ ይነገር ነበር። በደንቢያ ግዛት ውስጥ በ1860ዎቹ በተጻፈ መጽሐፍ እነ ሉዶልፍ በጻፉት መጽሐፍ ምን ይላል? እንኳን እንትን ግዕዝ የሚባለው ቃል እንትን ቋንቋ እንኳን ቋራ እንትን ደንቢያ ውስጥ ለመነገር በጌምድር ውስጥ የማይነገርም ነበረ። ደንቢያ የሚባለው ግዛት የሚናገረው የነበረው ሌላ ቋንቋ ነው ብሎ ጽፎታል። ምን አለ? ደንቢያ ስፒክስ ላንጉጅ ቶታሊ ዲፍረንት ፍሮም አምሃሪክ ኤንድ ኢትዮፒክ ይላል። ኢትዮፒክ የሚለው ግዕዙ ነው። ግዕዝም አማርኛም ያልሆነ ቋንቋ ነው የሚናገረው አለ። በቃ ይሄ እንትና ደራም ምንም ይሄ ጉያ ነው የሚለው አለ። ከዚህ አሁን ግዕዝ ጎንደርን ስም አወጣ ብሎ ሲመጣ አፍሩም ግዕዝ የሚባል ነበረ እንዴ? ግዕዝ የሚባል እኮ የአፍ መፍቻ ቋንቋ ሆኖ አያውቅም። ኢትዮጵያ ውስጥ ሃይማኖት ውስጥ ገባ፣ ቤተ መንግስት ውስጥ ገባ። በአክሱም ዘመን በቃ አለቀ። እንደዛ ነው የሆነው። ከዛ ውጭ ምንም የቦታ ስያሜ ራሱ በግዕዝ የተሰየመ የቦታ ስያሜ አታገኝም፣ የቅርብ ጊዜ ካልሆነ ማለት ነው። ሰመራን፣ ደብረ ታቦር ምናምን እያሉ እንደተረጎሙ እስካልሆነ በስተቀር። ስለዚህ አሁን ጎንደርን ግዕዝ ብሎ ከማውራት ይልቅ አማርኛ ነው ቢሉ ይሻላል። ለምን? ህብረተሰቡ ከቅማንተኛ ወደ አማርኛ ነው እየተሸጋገረ እንዲመጣ የተደረገው፣ እንዲህ ወደ ግዕዝ አልተሸጋገረም ጭራሽ ማለት ነው። ፍሮም ዘ ቨሪ ቢግኒንግ ግዕዝ የሚባልም አልነበረም መሬት ላይ። ይህንን ማየት ያስፈልጋልና ሰዎቹ እንደዚህ ላሉ ትክክል አይደለም ይሄ ማለት ነው። ህዝቡ እንኳንስ ግዕዝን አማርኛም ራሱ አይችልም፣ በዛ ዘመን አይችልም፣ ምንም ነገር አይችልም። ይኸው ቅድም ያነበብኩልህ ነው እነ ሉዶልፍ በ1860ዎቹ እንኳን ማለት ነው ጎንደር ከተማ ከተመሰረተ በኋላ እንኳን በ1880 ምን አለ? በጻፈው መጽሐፍ ምን አለ? ደንቢያ ውስጥ እንትን ግዕዝም
አማርኛም አይደለም የደንቢያ ቋንቋው በፍጹም እንደዚህ ሌላ ቋንቋ ነው የሚናገረው ብለው ጻፉ። ሌሎችም ይሄንን እንትን አድርገውታል፣ ተከትለው ይሄን ጽፈዋል ማለት ነው። ኢቭን ከነሱ በፊት የነበሩ ራሱ ይሄን ጽፈዋል። አይ ቲንክ እነ አልሜዳ የሚባለው ሰውዬም የጻፈው ይመስለኛል፣ ወይ ደግሞ አልቫሬዝ ወይ አልሜዳ ከሁለቱ አንዱ ይሄንን ብለውታል። እነዚህ በ16ኛው ነው፣ ይሄኛው በ18ኛው በ17ኛው የመጣ ነው። ያንን ማየት እንችላለን ማለት ነው። ጎንደርን የመሰረቱት ጥንታውያን ቅማንቶች መሆኑን በዚህ ማወቅ አለብን ማለት ነው። ጥንታውያን ቅማንቶች ስንል ብዙ ናቸው። ይሄን በኋላ እናየዋለን። እንግዲህ ጎንደር እንደ ከተማ ስትመሰረት ባለቤቷ የአካባቢው ሕዝብና አፄ ፋሲለደስ ነበሩ። ሁለቱ ናቸው ተግባብተው የሰሩት ማለት ነው። አፄ ፋሲለደስ የአብራካቸው ክፋይ ነው፣ ወንድማቸው ነው፣ ልጃቸው ነው። ለትንንሾች ደግሞ አባታቸው ነው። አፄ ፋሲለደስ ሲነግስ በዛ ዘመን ራሳቸውን ያዘ። ልክ አፄ ቴዎድሮስ እንዳደረጉት አፄ ፋሲለደስን የሰሩት እንደዛ ነው። ስርዓት ፈርሶ ነበረ በዛ ጊዜ። በካቶሊክና በኦርቶዶክስ በሚባለው ሃይማኖት መካከል ትልቅ ችግር ተፈጥሮ ህዝቡ ተበታትኖ እየተጋደለ ደም ተቃብቶ መከራ ውስጥ ገብቶ ነበረ። ስለዚህ አፄ ፋሲለደስ ያደረገው ነገር ምንድን ነው? ካቶሊክ የሚባል ኢትዮጵያ ውስጥ እንዳይቀመጥ፣ እርሱ ከመጣ ነው ብዙ ነገር የፈረሰው ብሎ ጠራርጎ አባረረ። አንድም እንዳይቀመጡ ብሎ ማለት አንድም እንዳይኖር አድርጎ አባረረ። የተገኘውን የሚሰቀለውን ሁሉ እየሰቀለ ማለት። ከዛ ህዝቡ የፈለገውን ሃይማኖት እንዲከተል አወጀ። ኢትዮጵያ ውስጥ ሆኖ የፈለገውን ከካቶሊክ ውጭ የሆነው ኦርቶዶክስ የሆነም ኦርቶዶክስ፣ እስልምና የገባው እስልምናውን ጠብቆ እንዲቀጥል፣ ቤተ እስራኤል የሚባለው ኦሪቶችም በኦሪትነታቸው፣ ህገ ልቦናው ህገ ልቦና ይዞ እንዲቀጥል፣ እሱ ራሱ ህገ ልቦና የሆነ ነው የመጣው አፄ ፋሲል። በኋላ አነሳዋለሁ። ስለዚህ በዚህ መሰረት ተሰባስበው ሁሉም በጣም በሚገርም ሁኔታ ማለት ነው ፋሲለደስ ከዘመዶቹ ጋር ተጠናክረው የኖህን መቃብር ቤተ መንግስት እንዲሰራ አድርገው ያን ያደረጉበት ደግሞ እንዳይጠፋ ነው። ክርስትና እየሰፋ ሲመጣ እንደሚጠፋ ያውቃሉ። ድግናው ይጠፋል። ብዙ ድግናዎቻችን ታሪካዊ ቦታዎች ጠፍተዋል። የኖህ ግን ትልቅ ቃል ኪዳን ስላለ ከጥንት ጀምሮ ለአባቶቻችን የተሰጠው ቃል ኪዳን ስላለ ተከብሮ እንዲኖር እስከ መጨረሻው ስራ ሲሰሩ ነበር እና አፄ ፋሲል ይሄንን እንትን ቃል ኪዳን ነው የተገበረ የፈጸመው። የህግ ልቦና ቦታ ሆኖ ተከብሮ እንዲኖር እንዲቀደስበት ለረጅም ዘመን አሁንም ተከብሮ እንዲኖር ያደረገው እሱ ነው። በዚህ ምክንያት ነው እነሱ ተስማምተው ለቀውለት ተነጋግረው የመንግስት ስርዓት እዚህ መስረት መንግስት ቤተ መንግስት ሲሰራ ማንም አያፈርሰውም እዚህ በኋላ። ስለዚህ ተከብሮ ይኖራል ነው። ይሄን እንዲደረግ ደግሞ ዙሪያውን በቅጥር አሳጥረው ተጠብቆ እንዲኖር አድርገው ለረጅም ጊዜ እነሱ ራሱ ስልጣኑ እየተቀያየሩ አብረው የኖሩበትን የጠበቁት ማለት ነው። ስቲል እስከ ዛሬ ተጠብቋል። በዛ ምክንያት ይሄን ነው ያደረጉት። ቅማንቶች ናቸው። አፄ ፋሲለደስን በቅማንትነት ስነ ልቦና ውስጥ የነበረ ነው። ይህንን ነው የመሰረቱት ማለት ነው። እንግዲህ በቤተ መንግስት ስራ ውስጥ የተሳተፉ ሰዎች ማን መሰለ? የህገ ልቦና እምነት ተከታዮች ብዙዎቹ ማለት ነው። የኦሪት እምነት ተከታዮች፣ እስልምና እምነት ተከታዮች እነዚህ ነበሩ። በዛ አካባቢ የነበረው ከዚህ ውጭ ሌላ አልነበረም። ከዚህ ውጭ ተከታይ አልነበረም። በአካባቢ የክርስትና ቤተክርስቲያን ምናምን የተሰራ ነበረ። የስ ነበረ በተለያየ ቦታ የተወሰኑ ውስን የክርስቲያን የሆኑ ማይኖሪቲ ሊኖር ይችላል። ማይኖሪቲ ለዛም በጣም ማይኖሪቲ ከነ ሰርፀ ድንግል ምናምን በኋላ ይመጣ እንጂ በግድ እኮ ነው ህዝቡ የተቀየረው። ክርስቲያንም አደርጋለሁ ብትልም ለጊዜው ይሆንልና ከዛ በኋላ ተመልሶ ሃይማኖቱ ነው የሚሄደው። የመጀመሪያው እንደነበረው አልነበረም። ሲሰሩት እነዚህ ተሰብስበው የሰሩት መግባቢያ ቋንቋቸው ቅማንተኛ ነው። ከዛ ህንፃው ምን አሉት? ስም ሲያወጡለት መጨረሻ የተሰራው ህንፃ በዜና መዋላቸው ተደጋጋሚ አንብበነዋል። የተጻፈ ነው። ማዕከል ግንብ አሉት። ማዕከል ባልንጀሮች፣ ወዳጆች ማለት ነው። የወዳጆች ግንብ አለ። ምንድነው የተሰራው? ወዳጅነት። ሁሉም እምነት ተከታዮች እዛ አካባቢ ያሉት በአንድ ላይ መጥተው ስራውን ሰሩ። በጋራ እንዲኖሩ ፈቀደላቸው። እዛ ከተማውን በለው ምንም አብረው ነው ተደበላልቀው የሚኖሩት። ምንም ማግለል ምናምን አልነበረም። በዚህ ምክንያት ነው አፄ ዮሐንስ ሲነግስ እሱ ክርስቲያን እንዲሆን ተማጽነው ክርስቲያን አድርገው ነው የነገሰው። እሱ ክርስቲያን ሆኖ እንዲነግስ ተደረገ። አፄ ዮሐንስ ኢሚዲየትሊ ከክርስቲያኖች አለ ክርስቲያን እዛው የሚያጠብቀው ማለት ከከተማ ውስጥ ፈላሻ እንዳይኖር ለብቻው ይኖር ተከልሎ በምንም መንገድ እዛ ለሚኖረው ክርስቲያን ጋር አብሮ እንዳይቀላቀል አለ። ክርስቲያን ብቻ አይደለም ቅማንቱም ጋር እንዳይቀላቀል ማለት ነው። የህገ ልቦና እምነቱም በቃ ፈላሻ የሚባልና እስላም የሚባል የራሱ መንደር መስርቶ ይኑር አለ። ቅማንት የሚባል ለራሱ መንደር አላለ። ምክንያቱም ህዝቡ ቅማንት ነው። ማጆሪቲው እንደዛ ነው። በህገ ልቦና እምነት የሚከተለው ማጆሪቲው እንደዛ ነው። ህገ ልቦናውያን ምንም ማድረግ አይችልም። እነሱ ናቸው ዶሚኔት የሚያደርጉት። ዋናዎቹ እነሱ ናቸው ብዙውን ነገር የሚቆጣጠሩት። እነዛን እንትን አደረገ ማለት ነው። አገለለ። ለብቻ እንዲኖሩ አዋጅ አወጣ። ፈረንጅ ምናምን ቱርክ የሚባለው እንዲባረር አድርጓል ማለት ነው። እንትና ግን አፄ ፋሲል ሁሉም ተከባብረው በአንድ ላይ እንዲኖሩ ከተማ ውስጥ በሰላም እንዲኖሩ ነው ያደረገው ማለት ነው። ይህን ማየት እንችላለን። እነዚህ ደግሞ ከደንቢያ፣ ከደራ፣ ከጎጃም፣ ከወገራ፣ ከሰሜን፣ ከወልቃይትና ሌሎች አካባቢው ቦታዎች የተሰባሰቡ ቅማንቶች ናቸው። እስልምና የሚሆኑ ኦሪት የሚሆኑ ህገ ልቦና የሚሆን እዚህ ከባቢ የመጡ ናቸው። የሰሩትም እነዚህ ናቸው።
በዛ ጊዜ የነበረው ባለቤትነቱን የወሰዱት እነዚህ ናቸው። ስነ ልቦናቸውም ቅማንትነት ነው። ሃይማኖት የተለያየ ሊኖራቸውም ቢችልም ማለት ነው። ያን ቋንቋቸውም ቅማንተኛ ስለሆነ ማለት ነው። ከዛ ያለፈ ሌላ የሚያውቁት የለም። የጥንቱን ቋንቋ ነው ማለት ነው። እንግዲህ የተሰራውን ግንብ ማዕከል ግንብ ብለውታል። ቅድም እንደነገርኩ የወዳጅ ግንብ ማለታቸው ነው። አንዳንድ ደብተራዎች አፄ ፋሲል በገ ወይንም በጎ የሚጀምር ድምፅ እየፈለገ 4 ዓመት ቆይቷል ይለዋል። ከነገሰ በኋላ 4 ዓመት በገ ቢጀምር ነው የምትነግሰው አንተ እርሱ ቦታ ካልሄድክ ብለው ነገሩት ነው የሚሉ ብሎ ምናምን ይላሉ። ከዛ እንግዲህ በገ የሚጀምር ስም ይጠሩላል። ከዛ ደግሞ ሌላው ደግሞ ጎትንገስ እያለ ጎጎ እያለ ህልም አሳይቶት ነበረ። ጎን ሲፈልግ ጎንደር ላይ ጎሽ እየመራችው ሄዳ ውሃው ላይ ደረሰች። የሆነ ባህታዊ አግኝቶ እንዳትገለው መራህ እንጂ ምን አደረገ ብሎ ከዛ ምናምን ብለው ፈጥረው ያወራሉ። ይሄ ፈጠራ ወሬ ነው፣ ውሸት ነው። ቅማንቶች የማያውቁት ቦታ የለም። የትኛውም ቦታ ቢሆን የቅማንት የሌለበት ቦታ የለም። ስለ ጎንደር እያንዳንዱን ያውቃሉ። ይህን የማይነግሩበት ምክንያት ምንም የለም። ግልጽ ነበር የጎንደር ታሪክ ማለት ጥንታዊ የአባታቸውን የኖህን መቃብር እንዴት ይረሱታል? ጎንደር መቃብሩ ያለበትን ግዛት ሊረሱት አይችሉም። ይሄ ዝም ብሎ ፈጠራ ወሬ ነው እና እንደዚህ አይነት ወሬ ያወራሉ። ይሄ ዝም ብሎ የደብተራው የውሸት ደመና ነው። በትውልዱ ላይ እንዲያንዣበቡ እያደነቆሩት መኖር ስለሚፈልጉ ነው። ይሄ ውሸት ትርክት ነው፣ ፍጹም ውሸት ነው። እንግዲህ የጎንደርን ቅማንታዊነት የአፄ ፋሲለደስን ቅማንትነት የሚያሳዩ መረጃዎችን በምንተነትንበት ክፍል ደግሞ የበለጠ ይሄን ነገር አጉልተን ማሳየት እንችላለን ማለት ነው። ጎንደር ሲመሰረት ይሄን ይመስል ነበር። መልካም እንግዲህ ጎንደር እንዴት እንደተመሰረተ በስፋት አንስተዋል። እነማን እንደመሰረቱትም ግልጽ ነው። ከዚህ በፊትም አንስተነዋል። በተለይ ግን አሁን አፄ ፋሲለደስ ጎንደር ከተማ ውስጥ ቤተመንግስት ሲገነቡና በኋላ በሂደት ወደ ከተማ ሲቀየር ከዛ በፊት ደብተራው ጫካ ነበረ፣ በእንስሳት መጥተው እንደዚህ እንዲጥሱት ተደረገ ምናምን የሚለው እሱ ብዙ ጊዜ ዝም ብለው ፈጥረው የሚያወሩት ነው። ጫካ እንደነበረ ብዙ ታላላቅ ሰዎች ይናገራሉ። ግን ደግሞ አፄ ፋሲለደስ ቤተመንግስቱን ሲሰራና የመንግስቱ መቀመጫ ሲያደርግ ኢቭን ፎቶዎች አሉ አይደል እንደ ሳር ቤቶች ምናምን እንደነበሩ፣ መንደሮች እንደነበሩ ሲጀመር ሰው እዛ አካባቢ እንደ መኖሪያ ሲጠቀምበት እንደነበረም ማሳያዎች አሉ። የሆነ ጊዜ ስታነሳው የሰማሁት የሆነ መጽሐፍ ነበረ፣ እንደውም ረሳሁት ሰውየውን እንጂ ከዛ አካባቢ የሳር ቤቶች መንደሮች እንደነበሩ ሰው እዛ መኖር ጀምሮም እንደነበረ የሚያሳዩ ናቸው። ሲጀመር አፄ ፋሲለደስ ወደዛ የመጣበት ምክንያትም ሰው ያለበትን አካባቢ ፈልጎ ነው እንጂ ጫካ ቢፈልግ ሌላ ቦታ ክፍት ቦታ ሞልቷል። በዛን ሰዓት ሁሉ ቦታ ልክ እንደ ዛሬው አይደለም። ስለዚህ እነሱ ዝም ብለው ወደፈለጉት መንገድ ለመውሰድ ካልሆነ በስተቀር የጠፍቷቸው ነው ብዬ አላስብም። እንደገና እስከ ቅርብ ጊዜ ድረስ እድሜያቸው በ80 በ90 በመቶ ዓመት ውስጥ ያሉ ትልልቅ ሰዎች እየጠቀሱ ፒያሳ የሚባለው የነክል የእርሻ መሬት ነበረ፣ እንደዚህ የሚባለው እንደዚህ ነበረ፣ እንደውም ያን አካባቢ ገብስና ጤፍ ያበቅል እንደነበረ የሚናገሩ ሰዎች ብዙ አሉ እኮ። አሁን ለምን መሸዋወድ እንደሚፈልጉ ባይገባኝም ዞሮ ዞሮ ግን ትልልቅ ሰዎች በተደጋጋሚ የሚናገሩት ነው። እኛም ሁልጊዜ የምናነሳው ጉዳይ ስለሆነ ወደሚቀጥለውና ወደ ዋናው ጥያቄ ስንገባ አፄ ፋሲለደስ እንዴት ነገሱ የሚለውን ስናነሳ በስፋት እናነሳዋለን ብዬ አስባለሁ። እንግዲህ አፄ ፋሲለደስ እንዴት ነገሱ? በየትኛው ህዝብ ስነልቦና ነው የነገሱትስ? ማንነታቸውስ ምን ነበረ የሚለውን ጥያቄ ወደ አንተ ላምጣው። መልካም እንግዲህ ፋሲለደስ እንዴት ነው የነገሰው፣ በምን ስነልቦና፣ ማንነቱስ ምንድን ነው የሚለው ማየት አለብን። እዚህ ጋር አንድ ነገር ማሳሰብ ፈልጋለሁ። ማንነቱ ምንድን ነው አፄ ፋሲል ስንል ይህ አሁን አማራ ቅማንት በሚለው አይነት ነገር እንትን ያደረጉና አማራ የሚባል ዩኒክ ህዝብ ራሱን የቻለ እንደነበረ ቅማንት የሚባለውም ከአማራው የተለየ በደሙ ማለት ነው በደም የተለየ እንደነበረ አድርገው የሚያስበዋል። እንደዛ አይደለም። አማራና ቅማንት የምትለው ህዝብ አይደለም። አማራና ቅማንቱ ከትግሬው ጋር ከአገው ጋር ምንም የደም ልዩነት የለም። አንድ አይነት ህዝብ ነው። ያ የጥንቱ ሀበሻ የሚባለው ህዝብ ነው። የተከፋፈለ ስለመጣ ነው። እነዚህ በሶሻል በሆነ አስፔክቶች ማለት ነው ሶሻሊ ኮንስትራክትድ በሆኑ አይደንቲቲዎች በጊዜ ሂደት የተፈጠረ ልዩነት እንጂ ህዝቡ በደም አንድ ነው። እዚህ ጋር አማራና ቅማንት የሚለው የስነ ልቦና ጉዳይ ነው እና ያመንክበት ጉዳይ መሆን ነው። ዛት ዘ ዲፍረንስ። አማራም ነኝ ብትል ከቅማንትነት አትወጣም። ቅማንት ነኝ ብትልና ተጠምቀህ ከሆነ ወደ አማራነት መግባት አትቀርም ማለት ነው። እንደዛ እኮ የነበረው ሂደቱ ያ ነው። ይሄንን በአእምሮ ውስጥ እንድንይዘው ማለት ነው። አፄ ፋሲለደስ በስነ ልቦናው ኢቭን በቤተሰብ አካባቢ አወላለዱ በአካባቢው አመጣጡ ራሱ የት እንደሆነ እርሱን ማየት ያስፈልጋል ማለት ነው።
እየጣሉ ቅማንትነታቸው እየጣሉ ወደ አማራነት ከሄዱት ወይም ከተጠመቁት መካከል ነው ወይስ ካልተጠመቁትና ራሳቸውን ሲጠብቁ ከነበሩት መካከል ነው የሚለው መሰረታዊ ነገር ነው። ኦኬ እሺ፣ እንግዲህ አፄ ፋሲል እንዴት እንደነገሰ በዝርዝር የያዙ ዜና መዋሎች ተሰውረዋል፣ ጠፍተዋል፣ እንዲጠፉ ተደርገዋል። ስለዚህ አፄ ፋሲለደስ እንዴት ሆኖ ነገሰ፣ በየትኛው ቀን ነገሰ፣ መቼ ነገሰ፣ ሲነግስ እነማን ቀቡት፣ እንዴት ነበረ ስርዓቱ የሚለው የለም። አጠፉ ማለት ነው። ድካውን አጠፉ። ለምን አጠፉ የሚለውን በአእምሯችሁ ውስጥ ማንሳት ያስፈልጋል ማለት ነው። ይሄም የሆነው ደብተራው የሰለሞን ዘር በሚለው መንገድ ስላልነገሰለት ይልቁንም እሱን ተቃራኒ በሆነ መንገድ ስለነገሰ ማለት ነው። በህገ ልቦና ስርዓት ስለነገሰ ህገ ልቦናውያን በሰለሞን ስርወ መንግስት የንግስና ስርዓት ላይ ኮንትሪቢሽን ነበራቸው፣ ግን ሙሉ በሙሉ አይደለም። የአፄ ፋሲለደስን ግን ሙሉ በሙሉ እነሱ ናቸው የሰሩት። የንግስናውን ስርዓት የሰሩት እነሱ ናቸው። ህጉን የሚያውቁት እነሱ ስለሆኑ ማለት ነው። ከሰለሞን ምናምን የሚለውን እሱን ተውት ማለት ነው። ስለዚህ ጣሉት በዚህኛው በኩል ማለት ነው። ሌላው በዛ ወቅት ስለ ኢትዮጵያ ታሪክ በተደጋጋሚ የተጻፈበት ምክንያት ይሄ የፖርቹጋል ነው። ሀያል ሀገር ነበረ በዛ ወቅት። በነገራችን ላይ ህንድን ተቆጣጥሮ ከህንድ እስከ አውሮፓ ያለውን የባህር ምናምን ብለው ዋቴቨር ይቆጣጠር ነበረ። ዜን ስለ ኢትዮጵያ የሰማው ይሄ ምንድነው ፕሪስተር ጆን የሚል ለዚህ በፊት ያብራራ ነው፣ ብሉልጃን ምናምን የሚል አውተናል። እርሱ ጋር በተያያዘ ወደ ኢትዮጵያ የመጡበት ሁኔታ እንደገና ደግሞ በ16ኛው መቶ ክፍለ ዘመን መጀመሪያ አካማሽ የተፈጠረው የግራኝ መሐመድ ጦርነትና የክርስቲያኑ ጦርነት፣ እነዚህ ነገሮች በሙሉ እንትን አድርገዋል። እንትኖቹን ፖርቹጋሉን ወደዚህ እንዲመጣ አድርገዋል፣ ወደ ኢትዮጵያ እንዲመጣና ያ የካቶሊክ ምናምን የሚለው ነገር እንዲፈጠር ተደርጎ ብዙ እንትን አላቸው። እነዚህ ፖርቹጊዝ የሚባሉት በሙሉ ከፍተኛ የሆነ ተጽዕኖ ነበራቸው በኢትዮጵያ ውስጥ። በታሪክም ብዙ ነገር እንዲጻፍ ስለ ኢትዮጵያ ያደረጉት እነሱ ከመጡ በኋላ ነው። ከዛ በፊት ያለው ታሪክ እኮ አይታወቅም። ብትፈልገው አታገኘውም፣ የፈለገ ቢሆን ማለት ነው። ከግራኝ መሐመድ ጦርነት በኋላ ነው ኢትዮጵያ ጎልቶ እንዲታወቅ የተደረገበት እንትኑ በውጭ ጸሐፍት ምናምን እንጂ የለም። አገር ውስጥ የነበሩ መረጃዎችን ደግሞ የኛው ሀገር ሙሉ አጥፍቶታል። የኛው ሀገር ደብተራ በሙሉ የሰራው ይሄን ነው። በተለይ የዛጉዌ የነበረን እንትን አንድም አላስቀሩም። የጨለማ ዘመን አድርገውት ነው ሄዱት። እሱን ማለት በመረጃ ስንመለከተው ይሄ ነው። እና ያ ካቶሊኩ ደግሞ አፄ ፋሲለደስ ጠራርጎ አባረረው። አንድም የእነሱ ምኞት ምንድነው? ኢትዮጵያን ሙሉ በሙሉ የሮማ ካቶሊክ ቁጥጥር ስር አድርገን በሮማ ካቶሊክ ስር የሆነች ሀገር እናረጋታለን ብለው እየሰሩ ነበሩ። አልሆንላቸው አለ፣ አልተሳካም። አፄ ፋሲለደስ ደግሞ ጠራርጎ አባረራቸው። የሚገደለውን ገሎ እንደዛ አደረገ። በዚህ ምክንያት ሄይቲም ይጠሉታል፣ አይፈልጉትም። በዛም ታሪኩን ቀበሩ፣ በዚህም ደግሞ ታሪኩን ቀበሩ። በመካከል አፄ ፋሲለደስ በዛ ወቅት ምንድነው ሂወዝ ቢትዊን ቱ ፋየርስ፣ በዚኛው የደብተራው እሳት አለ፣ በዛኛው የፈረንጁ እሳት አለ። የፈረንጁ እንዳይመጣ ከቱርኮች ጋር ተግባብቶ ምጽዋ አካባቢ ቱርኮች ስለነበሩ ምንም አይነት ፈረንጅ አውሮፓ እንዳያስገቡ ተስማምቶ ውል ፈርሞ ሰጥቷቸው በዛ መንገድ እንትን አደረገ ማለት ነው። ዘጋቸው። ክሎዝ ዶር ፖሊሲ የሚባለው የአፄ ፋሲለደስ በዚህ ምክንያት ነው ዘጋ ማለት ነው። ሙሉ በሙሉ እንዲህ አድርጎ ነው ሄደው እና ያን የጥንቱን ስርዓት ተከትሎ ነገሰ ማለት ነው። ነገሰ በዚህ ምክንያት ነው የጠሉት ማለት ነው። እንግዲህ ደብተራው ክርስቲያን ስላልሆነለት አጥብቀው ጠሉት። ምዕራባውያኑ ደግሞ ካቶሊክን ጠራርጎ ስላባረረባቸውና ስለጠላቸው እነሱም አጥብቀው ጠሉት ማለት ነው። አንድ የታሪክ ጸሐፍት የፋሲለደስን በሀገር ውስጥና በውጭ ሀገር ጸሐፍት እንዴት እንትን እንዳሉ ጽፏል። ከዚህ በፊት ማህበራዊ ሚዲያ ላይ ወይ የሆነ ቦታ በደንብ አድርገን አብራርተነዋል፣ አስታውሳለሁ። ጽፏል እና የጻፈው ምንድን ነው? የአፄ ፋሲለደስ አነጋገስ አይታወቅም፣ እንዴት እንደነገሰ ምንም ነገር አይነግሩም ይላል። ለምንድን ነው? ከዛ በፊት የሌሎቹን እንዴት እንደነገሱ ምናምን የሚያብራራ አለ። እዚህ ውስጥ ገድል እንትን ምንድን ነው ዜና መዋዕል ተብሎ የሰለሞን ስርወ መንግስት ዜና መዋዕል ተብሎ የተጻፈው ራሱ እነ ባሴት ያሳተሙት መጽሐፍ እርሱ ፋሲለደስ በዚህ ቀን እዚህ ዘመተ፣ በዚህ ቀን እዚህ ዘመተ፣ እንዲያደረገ እንዲህ የሚል ነው እንጂ እንዴት ነገሰ፣ ንግስናው እንዴት ተገባው፣ በምን መንገድ ነገሰ፣ እነማን አነገሱት፣ መቼ ነገሰ የሚል ነገር የለውም ብሏል። የለውም። አሁን እሱን እኔም አውቃለሁ። ያን ዜና መዋዕል አለኝ፣ ረጅም ጊዜ ነው ከኔ ጋር ካለ ራሱ ማለት ነው። የለም፣ እዛ ውስጥ ምንም የለም። ለምን ዋይ በእነሱ ስርዓት አይደለም አይነገሰው። የልጁን የአፄ ዮሐንስን ግን ዝርዝር አድርገው አስቀምጠዋታል። አንጋሾቹ 8 አካላት ራሱ እነዚያ 4ቱ ሊቃውንተ ወንበር ምናምን እያለ ማለት ነው። ሊቃውንተ 4ቱ ወንበር ምናምን እያሉ የጻፉትን ማየት ትችላለህ ሄደህ ማለት ነው። እንደዚህ አድርገው ስራ ሰርተዋል። እንትን ማለት እንደዚህ አድርገው አፄ ፋሲለደስን እንትን አድርገውታል ማለት ነው። እንግዲህ ምንድነው ምክንያቱ የተነሳው? የካቶሊኩ ዓለም ማለት ነው በመባረሩ ምክንያት ጠላው። ስለ አፄ ፋሲለደስ ምንም አይነት ነገር እንዳይነገር አደረገ። ሌላው የደብተራው ዓለም ህገ ልቦና ስለተከተለበት እና ሙሉ በሙሉ ህገ ልቦናዊ ስለሆነ በዚህ ምክንያት ጣሉት።
ስርዓቱንም ስላልተከተለ ማለት ነው። ሁለቱም በጋራ ህገ ልቦና የሚባለውን ነገር ፔጋኒዝም ነው ወይንም አረማዊ ነው እያሉ ሲተቹ ሲያወሩ ለዓለም ሲነግሩ ኑረዋል። ሁለቱም ማለት ነው። ስለዚህ ይሄም ይጠለዋል፣ አረማዊ ነው በሚል እንዲነገር አይፈለግም። ይሄ ደግሞ የጥንት የኢትዮጵያ ታሪክ መሆኑን ያውቃሉ። አውሮፓውያኑ ግጥም አድርገው ያውቃሉ። ኢትዮጵያውያን ደብተራም ግጥም አድርገው ያውቃሉ። የጥንት የኢትዮጵያ ማንነት እግዚአብሔራዊ እምነት ስርዓት እንደነበረ ሁሉ ያውቃሉ። ይሄ እንትን እንዲል አይፈልጉም ማለት ነው። ሁለቱም ፔጋን እያሉ ሲያስወሩ ስለነበረ ይሄን አድርጉ። ሁለቱም ህገ ልቦና የእነርሱ መሰረት የለሽነት የሚያጋልጥ ሃይማኖት ስለሆነ አይፈልጉትም፣ እንዲጠፋ ይፈልጋሉ። አፄ ፋሲለደስ ህገ ልቦና ነው ፕሮሞት ያደረገው። ያ ማለት ደግሞ ጥንታዊ ኢትዮጵያዊነትን ምን አድርጓል ማለት ነው? ፕሮሞት አደረገ። ስለዚህ ካቶሊኩም ጨረቃ ላይ ይወድቃል፣ ኦርቶዶክስ የምትለውም ጨረቃ ላይ ይወድቃል። ምንም ማድረግ አይችልም፣ መጥፋት አለበት። ይሄ የሚሰሩት ለዛ ነው፣ መሰረታቸው የሌለ መሆኑን ስለሚያሳይ ማለት ነው። ስለዚህ በዚህ ምክንያት ጠሉትና ያንን ሃይማኖት ፕሮሞት ያደረገና በዛ ሃይማኖት ውስጥ የቀጠለን ንጉስ መድፈቅ ነበረባቸው፣ ማፈን ነበረባቸው። እንደዚህ አይነት ያፈና ስራ ሰሩ ማለት ነው። እንግዲህ ባለን መረጃ መሰረት ፋሲለደስ ከቅማንቶች ጋር አንድ ሆኖ በቅማንትነቱ ስነ ልቦና ቅማንታዊ በሆነ መንገድ ነግሷል። ቅድም እንዳልኩት ማለት ነው። ሁለት እጅ ቅማንቶች ምንድን ያደረጉት? ተሰባስበው አፄ ፋሲለደስ ጋር ቃል ተገባብተዋል። ወንድማቸው ነው። መሬቱን ከፈሉ፣ ያላቸውን መሬት ማለት ነው። የዛ አካባቢ መሬት ከፈሉ። ሁለት እጅ ለንጉሱ ሰጡ፣ አንድ እጅ ለራሳቸው ወሰዱ። ከዚያ አንድ እጅ ግን በምንም መንገድ ይሁን በምን መንግስት ጣልቃ እንዳይገባበት፣ ግብር ምናምን ብሎ እንዳይጠይቃቸው፣ የመንግስት ወታደር ወደ ሰፈራቸው እንዳይመጣ። ምክንያቱም የመንግስት ወታደር በሂደት ክርስቲያን እየሆነ ነው የሚመጣው፣ ያንም ይህንም የሰበሰበ ነው፣ ችግር ይፈጥርባቸዋል። ስለዚህ እንዳይመጣ ብሎ ተስማሙ። ምንድነው የሚባለው ስምምነቱ? ሁለት እጅ ለነጋሽ አንድ እጅ ለአንጋሽ ነው የሚባለው ማለት ነው። ከዛ እንደዛ ሆኖ ስርዓት ተሰራላቸው ማለት ነው። ይሄ በኋላ አፄ ቴዎድሮስ ላይ ስንመጣ የአፄ ቴዎድሮስ የትግል መነሻው እዚህ ጋር እንደሚመጣ ማሰብ አለብን። ይሄኛውን ማለት ነው በኋላ እንድናስታውሰው እዚህ ጋር ማሳሰብ ፈልጋለሁ። ስለዚህ እንደዛ ያደረጉ መሬታቸውን ሰጡ። በወቅቱ የምዝገኒ ድግና ላይ በነበሩ እንበረም ማለት ነው። እንበረሙ የዋናው ቦታ ማዕከል የሆነ ነው የሚቀመጠው። እንግዲህ መጀመሪያ ቸንከር ነበረ። ከዛ በፖለቲካና በአጠቃላይ ሽፍት ባደረገው ምክንያት በሂደት አክሱም ደረሰ። ከአክሱም ተመልሶ አቤር ተራራ መጣ፣ ሰሜን ተራራ። ከእርሱ ደግሞ መጥቶ አቤ ጀግሪሆ እዚህ እንትን አምባ ጊዮርጊስ ከባቢ አረፈ። ከአቤ ጀግሪሆ ደግሞ ተመልሶ ቸንከር ከጥንቱ ቦታ ተቀመጠ ማለት ነው። ምን ማለት ነው? የወንበሮች ወንበር የሆነው እንበረም ተብሎ የሚጠራው አባት እዛ ነው የሚቀመጠው ማለት ነው። በኋላ እና አፄ ይስሐቅ መጥተው ያንን ደግሞ ችግር ሲደርበት ቤተክርስቲያን ምናምን ሲሰሩበት የኖህ መቃብር ምዝገኔ ድግና የሚባለው ድግና ላይ ጎንደር አሁን ከተማ የሆነው የፋሲል ግንብ ያለበት እዛ ሄደው ተቀመጡ ማለት ነው። ከእንትኑ እዛ ሆነ ማለት ነው ማዕከሉ። ስለዚህ ማዕከሉ እዛ ጋር ጎንደር ነው ማለት ምን ማለት ነው? እዛ አካባቢ ምን አለ? መንደር አለ። ቅድም አንተ ስታነሳ የነበረ ማለት ቤት መንደር ነበረ። ከተማ የተሰራበት ቦታ ውስን መንደሮች ነበሩ፣ በጭቃና በሳር የተሰሩ ናቸው። ይሄ በመጽሐፍ የተጻፈ ነው። በሽ ነው። ምንም ይሄ እኮ ግልጽ ነው። ጫካ የሚሆነው ይህስ እኛ ያደግንበትን ቦታ እኮ ድሮ ጫካ፣ ሰው ማይገባበት ጫካ ነበረ ማውቀው። አሁን የለም፣ አልቋል። ኦልሬዲ ህፃን እያልነው የነበረ ማለት እንደዚ አይነት ነበረ። ግን ሙሉ በሙሉ አሁን ከተማው ዝም ብሎ ጫካ የነበረ ምናምን አለ። የእርሻ ቦታም ነበረ ይታወቃል። በዚህ ሂደት ነው ምዝገኒ ድግና ላይ የነበሩ እንበረም ቀብተው በጥንቱ ዳማታዊ ስርዓት ድንግል ሴት የሚለው ቢቀርም ንጉሱን በዛ ስርዓት አንግሰው ነው ያስቀጠሉት ማለት ነው። እርሱም የሕገ ልቦና እምነት ተከታይ ነው። የሕገ ልቦና እምነትን የሚከተል አባት ሆኖ ነው የቀጠለው ማለት ነው። አፄ ፋሲለደስ ማለት ድግናው እንዳይጠፋባቸው ቅድም እንዳልኩ ታሪካዊ ቤተ መንግስት ሰርተው እንዲጠበቅ አደረጉት ማለት ነው። ዛሬ ድረስ ይጠብቁታል እኮ የእነዛ ጉዶች መጸለያ እያለ እኮ ከምድሩ ቤት አይገቡም። ዛሬ አስጎብኝ በለው ሁሶ ኤቨር በምንም ነገር አይገቡም፣ ድርሽ አይሉም። በዛ አካባቢ ለምንድን ነው ያስፈራረሃል ሰው እንዳይገባ? ግን ቃል ኪዳን ስለተሰራ ያን ቃል ኪዳን ጥሰው መግባት አይችሉም። ቃል ኪዳን ነው በቃ እንዲከበር ቃል ኪዳን አለ። ከነው ጀምሮ የነበረ ቃል ኪዳን ነው። ያ ነው የተፈጸመው። አፄ ፋሲለደስ የፈጸመው ከቅማንቶች ጋር ሆነ። ይሄን ነው ማይገቡበት ምክንያት ዛሬ ለዛ ነው። ተደፋፍሮ ቢገባ ችግር እንደሚመጣበት ያውቃል። እዛ ቦታ ስለማይገቡ ማለት ዛሬም አያስገቡትም። ለእድሳት ለምናምን የሆነ ነገር አድርገው ሊሆን ይችላል። ከዛ ባለፈ ምንም ማድረግ አይችሉም። እንዲሁ እንደፈለገ መዘነጥ ምናምን አይችሉም ማለት ነው፣ ቃላቸውን ስለሚያበላሹ። እናም አፄ ፋሲለደስ በቅማንትነት ስለ ልቦናና በቅማንትነት ማንነት ነው የነገሰው። ለዚህ ማስረጃዎቹ ምንድን ናቸው? አሁን ዝም ብለህ ቅማንት ነው ምናምን ትላለህ። ቅድም እንደነገርኩህ ቅማንትና አማራ የሚለው ልዩነት ምን እንደሆነ ቅድም ተናግሬያለሁ፣ ዲፋይን አድርጌያለሁ። ግን አፄ ቴዎድሮስ ቅማንት ነው በቅማንት ስለ ልቦና ነው ስንል ማስረጃ እናቀርብ። ራሳቸው ከጻፉት ማስረጃ ማለት በአሴት የጻፈው ያሳተመው አይ ቲንክ በ1882 ይመስለኛል ያሳተመው የሰለሞን ስርወ መንግስት ዜና መዋዕል የሚል አለ። ዜና መዋዕል ማለት ነው። ከዛ ግቤ ትንሽ ጨረፍ አድርገው አንድ ፓራግራፍ ይጀምሩና እንዳለ ከዛ በኋላ የሰለሞን ስርወ መንግስት ምንድን ነው የሚለውን የሚጽፉበት ነው። በግዕዝ የተጻፈ ነው።
ምን ይላል? የባሴት 1882 ገጽ 31 ላይ እንደዚህ ይላል። በዝንቱ ዓመት ሞተት ወይዘሮ ወለተ ክሶስ እህቱ በጃኒ ፈንቀራ ይላል። ይኸው የአፄ ፋሲለደስ እህት በጃኒ ፈንቀራ ሞተች። ምን ልታደርግ ጃኒ ፈንቀራ? እንግዲህ ከሸዋ ነው ምናምን ይላል። በነገራችን ላይ ሸዋ መሆን ጎጃም፣ ወሎ መሆን አንድ ህዝብ እኮ ነው፣ አንድ ህዝብ ነው። በተደጋጋሚ ብያለሁ እኔ ከሸዋም ዘር አለኝ፣ ከወሎም ዘር አለኝ፣ ከጎጃም ዘር አለኝ። ቅማንት እንደዛ ነው። አሁን ቅማንት ሲባል እኮ ዝም ብሎ ዛ በቅሎ ዛ ይኖረ ምናምን አድርጎ ይወስዳል አይደል? ጎንደር አካባቢ ኖ፣ ከተለያየ ቦታ ክርስትናው ሲገፋቸው እየመጡ የተሰባሰቡ ወደ ጥንት ቦታ እዛ የተቀመጡ እንደዛ የኖረው ህዝብ ነው። ለዛ ነው እያንዳንዱ የዚህ ዘር እያልን የምንቆጥረው ማለት ነው። ማርቤቴ፣ ደነባ፣ ወለቄ ምናምን የሚባለው ዘር እኮ ሌላ ቦታ ይመጣ። ድምጤ ምናምን የሚባለው ከሸዋ ከጎጃም የመጣ ነው። አናጤ የሚባለው ከጎጃም የመጣ ነው። እንደዚህ አይነት ነገር ነው። በጣም ብዙ ናቸው። እንትን ሃይማኖት የገፋቸው ማለት ነው። ማንነታቸውን ላለመጣል እንትን ያደረገው እዚህ ጋር ምን አለ? በዝንቱ ዓመት ሞተት ወይዘሮ ወለተ ክርስቶስ እህቱ ጃኒ ፈንቀራ ነው። ጃኒ ፈንቀራ ዛሬ ራሱ ቅማንት ነው። ስለዚህ አፄ ፋሲለደስ እህት እዛ ሄዳ የሞተችው ምን ሆና ነው? ወይ ትዳር ይዛ ነው ወይ ዘመዶቿ እዛ ናቸው። እሺ አፄ ፋሲለደስ እህት አካባቢ እንደነበረ ደግሞ ቀጥሎ የሚያየውን እንየው። ሁለተኛው አሁንም ተመሳሳይ እሱ መጽሐፍ ገጽ 33 ያኛው 31 ነው። ምን ይላል? ወበ30 ወአምስቱ ዓመት አመፀ አቤቶ ዳዊት ወልዱ ለንጉስ በበላያ ወተእህዘ ወአምጾ ብላቴን ጌታ ማለት የአፄ ፋሲለደስ ዋና እንደራሴ ነው። ዋና ሁሉም ነገር የሚቆጣጠረው የነበረው ቅማንት እሱ ነው። ትልቅ ታላቅ ቅማንት ነው። አፄ ዮሐንስ ሲሾም ዋናው ስራ የሰራው እሱ ነው። ንጉስኒ ይላል እንደዛ አምጥቶ ሰጠው ለንጉሱ። ንጉሱም ይላል ንጉስኒ ፈነወ ለአቤቶ ዳዊት ውስተ ወህኒ አሲሮ አለ። ያን ልጅ ከበላያ ቅማንቶች የወለደውን ልጁን ሲያምጽበት ምን አደረገው? አመጣውና ምን አደረገው? አሰረው። አስሮ ወደ ወህኒ ላከው። ፈነወ ሀበ ወህኒ አሲሮ አለ። ስለዚህ አስሮ ላከው ወደ ወህኒ የሚባለው አዲስ ዘመን ከባቢ ያለ ተራራ ነው። የሮያል ፋሚሊ ማሰሪያ ነው። እኔ ከዘመዶች ጋር ተቀመጥ ብዬ ብልክህ ዘመዶች ላይ መኖር እንትን ስትል እኔ መሸምገሌንና ማርጀቴን ስታቅ ልትገለብጠኝ የተነሳ ስለዚህ ስራ አጥሰሃል። እኔ እንደሌሎ የሮያል ፋሚሊ ማሰር አቅቶኝ አይደለም እኮ እዛ አስቀመጥኩ ና በል ሂድ ብሎ አሰረው። ሲነግስ ራሱ እሱ እንዳይነግስ አደረገው። በኋላ ዮሐንስን የነገሰ። ዮሐንስ የማን ልጅ ነው እነግራለሁ ደግሞ አሁን እሱ ማለት ነው። ዮሐንስ ደግሞ ከየትኛዋ ሴት ነው የወለዳት የሚለውም ማለት ነው። አፄ ፋሲለደስ ከማን ጋር ነው የወለደው? ከበላያዎቹ ጋር ማለት ነው። በላያ ቅማንተኛ ነው የሚናገረው። ዛሬም ድረስ አማርኛ አይችልም፣ በደንብ አማርኛ አይችሉም። በቅማንት ስለንቦና ነው ያሉት። ማንነታቸውን ጠብቀው የኖሩ ናቸው። በላያ ዳንጉር የሚለው እዛ አካባቢ ያለ ህዝብ ነው። ከዚህ ነው። ይህ ምን ማለት ነው? ይሄ በደንብ መታሰብ አለበት ማለት ነው። ሌላው ማሳያ የእንትናን ነው። አፄ ዮሐንስ ዜና መዋዕል የሚባለው ማለት ነው። የአፄ ዮሐንስ ዜና መዋዕል ገጽ 1 የልጁ ማለት ነው። የአፄ ፋሲለደስ ልጅ ዜና መዋዕል ገጽ 1 ላይ ሁለተኛው ፓራግራፍ ላይ ያለው ማለት ነው። ምን ይላል? በጊዜ ነው የተጻፈው። ዝንቱ ንጉስ ጻድቅ ውእቱ አለ። ማን ነው? ዮሐንስ። ይሄ ንጉስ ጻድቅ ነው አለ። ጻድቁ ዮሐንስ አይደል የሚባለው? ጻድቅ ነው አለ። ኦኬ። ቀጥሎ ምን አለ? ጻድቅ ነው ካለ በኋላ ወልደ ንጉሰ ነገሥት ዓለም ሰገድ፣ የንጉሰ ነገሥት ዓለም ሰገድ ልጅ ነው። አሁንም እናቱን ደግሞ ሲጠቅስ ምን አለ? ዘተወልደ እምክብርት እግዝእት፣ ከክብርት እመቤት አለ። ማናት እሷ? እንተ ይእቲ እህተ ክርስቶስ፣ ስሟ እህተ ክርስቶስ ይባላል። ወለተ አሐዱ ብእሲ እም አበይተ ወለቃ፣ ከወለቃ ክቡራን መካከል የአንዱ ሰው ልጅ ናት። የአንድ ሰው ናት። ከወለቃዎቹ ማለት ነው። ወለቃው ነው ተወለደ ማለት ነው። ልብ በል ምን እንደሆነ ማለት ነው። ከወለቃ ነው አለ። ምን ይላል? ዘይብልወ አቃሪዎስ አለ። አቃሪዎስ አማርኛ ነው? ምንድን ነው? ግዕዝ ነው? ትግርኛ ነው? አረብኛ ነው? ፈረንጅኛ ነው? ምንድን ነው? አይታወቅም። አቃሪዎስ ምንድን ነው? አይነግሩም። እንዴት አድርገው አይነግሩም በፍጹም ማለት ነው። ስለዚህ የት ነው የተወለደው? ከወለቃዎቹ ማለት ነው። ስለዚህ አፄ ፋሲለደስ ያገባት ሚስት ምንድነች? ወለቄ ነች። ከወለቃዎቹ ነው ያገባው። ወለቃን ያገባው። ወለቃ ዛፍንጫው ላይ አለ። ምንም እንትን የለውም። ከዛ ዘር ነው። ያ ዘር ደግሞ ብዙ ነው። በነገራችን ላይ አርማጭሆ የሚባለው በጣም ብዙ ቦታ ላይ ነው የተንሰራፋው። ወለቄ የሚባለው ዘር ማለት በተለይ ለአርማጭሆ የሚባለው ሀገር ጋማጋላ ሀገር የሚባለውን ሁሉ ጨምረህ ጃኒ ፈንቀራ የሚባለው የምታገኘው ህዝብ ነው። በጣም ሰፊ ቁጥር ያለው ህዝብ ነው። ከነዚህ ነው ያገባችው። እዛ ለምን ሆነች? ለምን እዛ ሆነች? ያን ጊዜ ደግሞ ይሄ ምንድን ነው? ክርስቲያን አይደለም ህዝቡ ጭራሽ። በዛ ጊዜ ክርስቲያን የሚባል የለም በዛ ዘመን በምንም መንገድ ማለት ነው። እንኳን እሱ ደንቢያ ክርስቲያን አይደለም። እንኳን እሱ ፎገራ ደራ ክርስቲያን አይደለም። ቤተክርስቲያን ሊሰሩ ይችላል። ቅድም እንደነገርኩ ትልልቅ ድግናዎቹ ላይ የንጉስ እንትን እያመጡ ይጭኑ ነበር። ዊነውታን እሱን ቅድም ተናግሬዋለሁ። ለምሳሌ
ትክል ድንጋይ አካባቢ ያለው ቤተክርስቲያን እኮ የተሰራው በአክሱም ዘመነ መንግስት ነው ይባላል። ሹማራ ማርያም ግን ክርስቲያን ስለነበሩ አይደለም። አናቱ ላይ ትልቅ ድግና ስለነበረ ነው። ባጀን አምባ የሚባለው ድግና ትልቅ የህግ ልቦና ስርዓት የሚፈጸምበት ስለነበረ እሱን ለማጥፋት ተብሎ ድግናው ላይ መጥተው የሰሩት ነው። ድግና ላይ የተሰራ ነው። ከላይ እኮ ተራራው መሰዊያ ቦታ ነው። በጣም ጸሎት አድርገው የሚሰውበት ነው። ድግና ቦታ ነው። እንደዛ ስለነበረ ነው እያመጡ ቤተክርስቲያን ይሰራሉ። እንደዚያ ነው ትሬንዱ። ከዛ ከአክሱማውያን የመሰሉትን የሰሎሞን ስርወ መንግስት የሚባለው በሙሉ ድግና ላይ የሚሰራው ቤተክርስቲያን አለ ማለት ጥንታዊ ቤተክርስቲያን አለ ማለት ህዝቡ ክርስቲያን ነው ማለት አይደለም። እንደዛ አይደለም የተደረገው። የዚህ በፊት በደንብ ስላብራራ ነው ማለት ነው። ይህንን እንደሆነ ማየት እንችላለን። እና አፄ ፋሲለደስ ሚስት ያገባው ሁለተኛ ሚስት በለት ወይም አንደኛ ሚስት ልትሆን ይችላለች፣ አናውቅም። ወለቃ ነው። የማን እናት ናት? ዮሐንስ ደግሞ ዮሐንስ ቀዳማዊ ተብሎ የነገሰው ጎንደር ላይ በአፄ ፋሲል ትክ የነገሰው ልጁ ማለት ምንም እንትን የለውም ማለት ግን ተጠምቆ አዋጅ እንዳወጀ በኋላ ማነሳዋለሁ። ይህን ማየት ትችላላችሁ። ሌላው የአፄ ኢዮአስ ዜና መዋዕል ነው። ኢዮአስ ማለት የጎንደር የመጨረሻው ንጉስ ተብሎ ይታሰባል። እነዛ አሻንጉሊት ንጉሶችን ትተ ማለት ነው። የሰሎሞን ስርወ መንግስት የሾማቸው እንትና ማን ነው? የዘመነ መሳፍንት እነ ራስ አሊ የሾሙትን ሳይሆን ከዛ በፊት የነበረው ማለት እሱ ከወደቀ በኋላ ነው እንግዲህ ዘመነ መሳፍንት የሚገባው በ1769 በፈረንጆቹ ወይንም 61 በኛ ማለት ነው። በ1761 ያን ማየት እንችላለን ማለት ነው። የአፄ ኢዮአስ ዜና መዋዕል ደግሞ ገጽ 144 እስከ 145 ከዚህ በፊት አንስተነዋል። ምን ይላል? ወአመ ኢስራ ወሐሙሱ ወይንም ወአመ ኢስራ ወሐምስቱ ለጥቅምት ሞተት ወለተ ኪሮስ ብእሲቱ ለብላቴን ጌታ ኪዳኔ ወወለታ ለወይዘሮ ወለተ ንግስት ወለተ ሐፄ ፋሲለደስ ወተቀብረት በጋባ ይላል። ምን ማለት ነው? ወለተ ኪሮስ የተባለችው የብላታ ጌታ ኪዳኔ ሚስት የአፄ ፋሲለደስ ልጅ የሆነችው የወይዘሮ የወለተ ንግስት ልጅ ወለተ ኪሮስ ሞተች፣ በጋባም ተቀበረች ይላል። የአፄ ፋሲለደስ የልጅ ልጅ የት ነው የተቀበረችው? ጋባ ምንድን ነው? ቅድም ነግሬያለሁ። ግዛት ነው፣ የአውራጃ ነው። አንድ ትልቅ አውራጃ ነው። ጋባ የሚባለው አውራጃ ውስጥ የትኛው ቤተክርስቲያን ተቀበረች? በቤተክርስቲያን ከተቀበረ ደግሞ ይናገራሉ፣ ይጽፋሉ። ዜና መዋዕልን ስታነበው ለምሳሌ ምን ይላል መሰለ? ስሟን ጠቅሶ ማለት ነው። ወለተ ከሌ ሞተት ወተቀብረት በአጣጣቢ ሚካኤል በነጋሪት በሰንደቅ ብለው ይጽፋሉ። በነጋሪት በሰንደቅ ብለው ነው። ቤተክርስቲያን ሁሉ ይጠቅሳሉ። ሌላውን ክርስቲያን ከሆኑ ማለት ያልሆኑትን ግን ዝም ብሎ ሀገሩን ጠቅሰው ነው የሚተውት። ድግና ብለው አይናገሩም። በቃ ወይ በጋባ ወይ በጃኒ ፋንቀራ ወይ በምናምን ብለው ይነግረዋል እንጂ በፍጹም እዚህ ቤተክርስቲያን ብለው አይነግሩም። ክርስቲያን አልነበረም ማለት ነው አፄ ፋሲለደስ። ይህ ሁሉ ማስረጃ ነው። በነገራችን ላይ ሌሎች ማስረጃዎች እናምጣ። ጋባ ምን ሊያደርግ እንደሚሄድ አስበው። ሌሎች ማስረጃዎች ደግሞ ለምሳሌ አንደኛ አፄ ፋሲለደስ 9999 የደብረ መጉና መነኮሳትን ገደለ ብለው ጽፈዋል። እነ ፍስሐ ዜ 2005 ላይ ያሳተመው መጽሐፍ ገጽ 328 ላይ አለልን። ምን ሆኖ ነው የገደለው? አሁን በዛ ጊዜ አይደለም አንድ ገዳም ውስጥ 9999 ወይም 10,000 መነኩሴ ሊኖር ጎንደር ከተማ እኮ 10,000 ህዝብ አልነበረውም ራሱ በዛ ጊዜ። የምን 10,000? 5,000 ራሱ አይሞላም። ቅርብ ጊዜ በኋላ ነው 10,000 ምናምን ይሆናሉ ህዝቡ ተብሎ የተጻፈ ያየሁት ማለት ነው። ከአፄ ዮሐንስ በኋላ ማለት ነው። በኋላ እንጂ እዛ ጊዜ 10,000 አይሞላም የከተማውና ህዝብ ራሱ ማለት ነው። እና ልክ ከተማ ሙሉ እንደሆነ አድርገው ያወሩ ሲያጋኑት ማለት ነው። ለምንድን ነው? አፄ ፋሲለደስ ስለጠሉት ስሙን ማጥፋት ነበረባቸው። እየመጡ የሚጨቀጭቁት መነኮሳት ነበሩ ከደብረ መጉና። ደብረ መጉና ማለት በዚህ በዳዚዮን በስተጀርባ ማለት ነው። ታች አርማጭሆ ወደ ማሰሮ ደንብ ስትሄድ የምታገኘው ገዳም ነው። ከዛ የመጡ መነኮሳት ይጨቀጭቁት ነበረ። ሃይማኖት ቀይር እያሉ ሃይማኖትን ክርስቲያን አድርግ፣ አባቶቻችን እንደዚህ ነው የመጡት፣ ለምን ሕገ ልቦና ታደርጋለህ? ለምን እያሉ ጭቅጭቅ ሲያደርጉት ረፉ ቢላቸው አልሰማ ሲል ቅጣት ቀጥቷቸዋል። በዛ ምክንያት 9999 ያደረጉት። እንግዲህ እኮ እሱ አታክ ያደረጋቸው 3-2 ምናምን ከዛ ሊበልጡ አይችሉም። ግን ስሙን መስበር ማጥፋት ስለነበረባቸው እንደዛ ብለው ጻፉ። ለምን ጻፉት? ሌላው ደብተራ ከዚህ በፊት ያነሳ ነው አንድ ዮርዳኖስ አበበ የሚባልም ይሄንን ሲደግመው አይቻለሁ። ያው የዚህን ሰውዬ መጽሐፍ አንበው ይመስለኛል። ግን ይሄ የተጻፈ በራሳቸው በውስጥ የጻፉት የሚያወሩት አላቸው ማለት ነው። በዛ ምክንያት ነው። ምን ስለሆነ ነው እንደዛ ያደረገው? ሕገ ልቦናዊ ካልሆነ በስተቀር ምን ስለሆነ ሕገ ልቦናዊ መሆኑን በዚህ ማየት እንችላለን ማለት ነው። ሌላው የአፄ ዮሐንስ ዜና መዋዕል ገጽ 5 እና 9 ላይ የጻፈው ከዚህ በፊት ያብራራ ነው። ገጽ 5 ምንድን ነው የሚለው? አፄ ዮሐንስ ሲሾም የተደረገውን ስርዓት ይጠቅሳል እና ብላቴን ጌታ የሚባለው የአፄ ፋሲለደስ እንደራሴ የነበረው እንዳልሞተ ተደርጎ እንዲደበቅ አደረገ። የሮያል ፋሚሊ በሙሉ ወስዶ ወህኒ ያሰረ። ከዛ በኋላ ስርዓት ሰራ ማለት ነው። ዮሐንስን እናንግሰው ብሎ ዮሐንስን አነገሱት።
ተስማሙ። አንጋሾቹ ተዘርዝረዋል በተለያየ መንገድ ማለት ነው። በተለያየ መንገድ ጽራግ ማሰሪያው ምኑ እጨጌው ምኑ እያለ ይመጣና መጨረሻ ላይ ምን ይላል? የአርባቱ ወንበር ሊቃውንት ይላል። የአራቱ ወንበር ሊቃውንት ማለት ነው። የአራቱ ወንበር ምንድነው? በአካባቢው የነበሩ ትልልቅ የቅማንት ወንበሮች ሊቃውንት ማለት ነው። ሊቃውንት ተሰብስበው አብረው ቁጭ ብለው ያጸደቁት ስልጣኑን ማለት ነው። ያ የተሰራ ስርዓት ነው። እንዲህ ነበር የተሰራው ማለት ነው። ስለዚህ ይሄ ወንበር የሚባል የቅማንትን እንትን የሚያመላክት መሆኑን ማየት እንችላለን ማለት ነው። ገጽ 9 ቅድም ያነሳሁት ነው። ገጽ 9 ያለው ምንድን ነው የሚለው? በእንተ ተፈልጦተ ህዝብ ነው የሚለው። በእንተ ተፈልጦተ ህዝብ ብሎ እስላምም ይፍልጥ እምነ ክርስቲያን ይላል። ሌላው ደግሞ እንትናንም እንደዚሁ ፈላሻ ዘይብሉ ወካይላ ዘይነብር በሃይማኖት አይሁድ ይፍለጥም ክርስቲያን ይላል። እሱ ከክርስቲያን ይለይ ይብላል። እንደዛ አድርጎ ለብቻቸውን መኖሪያ እንዲሰሩ አድርጓል። በዚህ ውስጥ ቅማንት ይለይ ምናምን የሚል ነገር የለም። እዛ ውስጥ ምንም ያደረጉት የለም። ለምን? የተሰራ ስርዓት ነበረ። ቅድም ስናነሳው ከነበረው ጋር አብሮ የሚሄድ ነው ማለት ነው። ያን ማየት እንችላለን። የመንግስት ሰሪ ምናምን እንደነበሩ በዚህ መንገድ ታያለ ማለት ነው። ሶስተኛ ሌላ ማስረጃ የፋሲለደስ ግንብ ስያሜው ማዕከል ግንብ ነው። ስርዓቱም አሰራሩም አጠቃላይ ይሄ ነው። ማዕከል ግንብ ነው። ቅማንተኛ ነው። የልጁ ራሱ አይከል ግንብ ነው። አይከል ማለት ፍቅር ማለት ነው። የኖህ ሚስት ስም ነው። አይከልን ጠብቆ ያለ እስከዛሬ ማለት ነው ቅማንቱ ነው። በቅማንትነት ነው ጠብቀው የኖሩት ማለት ነው። ሰው ይሄንን እንትን ማለት ያስፈልጋል። እኛ ድግና ደግንላት በድግና በአመት 2 ጊዜ የተቀደሰ ያለ ቦታ ነው አይከል ከተማ የሆነው ማለት ነው። ሌላው በግዕዝ እና በቅማንተኛ የተጻፈን ዜና መዋዕል የአፄ ፋሲለደስን ዜና መዋዕል ሙሉ በሙሉ አጥፍተውታል። ያጠፉበት ምክንያት ምን ስለሆነ ነው? ቅድም ሳነሳው የነበረው እንደ ነውር የሚቆጥሩት ገልቦና መሰረታችን ይናጋብናል ብለው ስለሚያስቡ ማለት ነው። ያ ነው። ይህን በነገራችን ላይ መሰረታችን ይናጋል። የኦሪት እምነት ተከታይ የሚባለው ሚድልስ ላይ የነበሩትም ይሄን አድርገዋል። ከናናውያን ገልቦናውያን ናቸው። እሱን ነው ያጠፏቸው ማለት ነው። በጣም ብዙ ስራ ሰርተዋል። እሱን ለማውደም ማለት ነው። ያን ያደርጉ ተመሳሳይ ነው። በነገራችን ላይ ኢትዮጵያ ውስጥም የተፈጸመው ሌላው ወንበርበር የሚለው ይሄ ታሪካዊ እንትኖች ናቸው። ተግባሮችም አሉ እዛ ውስጥ። ወንበርበር የምትለው በአደባባይ ኢየሱስና በጃን ተከል ዋርካ መካከል ያለ በእንቁላል ግንብ የሚመስል ያለች የሆነ እንትን አለ የሆነ ዶም ያላት ግንብ ማለት ነው። ወደ ላይ የወጣች ጎተራ የምትመስል ላይ ዶም፣ በሱ በር አለ። ወንበርበር ማለት እሱ ነው። በሱ ትገባና ፋሲለደስ ግንቡ እስከምደርስ ሼድ አለው። በህንፃ የተሰራ ሼድ አለው። ሼድ ማለት ምንድነው? እንደ የህንፃ ዳስ አለው። ውስጥ ለውስጥ ነው የምትሄደው። ማንም አያም ስትገባ። የገልቦና አባቶች ተከብረው በዛ ውስጥ ይገባሉ። ቅዳሴ ስርዓቱን ፈጽመው ሁሉን ነገር ከከወኑ በኋላ በዛው ወጥተው ይሄዳሉ። እንደዚህ ነው የነበረው ወናብርት። ሌላው ወንበሮቹ የፍትህ ስርዓት የሚያከናውኑ ከጥንት ጀምሮ እነሱ ናቸው። ከወንበር የወጣ የፍትህ ስርዓት የለም። የሰለሞን ስርወ መንግስት የምትለው ሁሉም በለው እነ ይኩኖ አምላክ በላቸው በወንበሮች ነው የሚዳኙ የነበሩት። ይሄ ከጥንት ጀምሮ የነበረ ስርዓት ነው። ይሄ ኦሪት ውስጥ አታገኘው። ወንበር የሚባል የለም፣ በፍጹም የለም። እንደዛ የሚባል ስርዓት ይህን ማየት እንችላለን ማለት ነው። ለማጠቃለል ያክል እነዚህን የተወሰኑ ነገሮች ላንሳ። ፋሲለደስ በቅማንት ስነ ልቦና ነገሰ ስንል ሌላው ሁሉ በደሙ ቅማንት አልነበረም ማለታችን አይደለም። ይኩኖ አምላክ ቅማንት አልነበረም ማለት አይደለም፣ በደሙ ቅማንት ነው። አፄ ይስሐቅ ቅማንት አይደለም ማለት አይደለም፣ ቅማንት ነው ደሙ። አምደ ጽዮን ቅማንት ነው። ከሱ በኋላ የመጡት እና አፄ ዳዊት ቅማንት ናቸው። እና አፄ ዘርዓ ያዕቆብ ቅማንት ናቸው። እነ ልብነ ድንግል ቅማንት ናቸው። በደም አንድ ነዋ። ምንም ልዩነት የለውም። የደም ልዩነት ወይንም የኢትኒሲቲ መሰረቱ የተለየ ስለሆነ አይደለም፣ አንድ ህዝብ ነው። ምንም ልዩነት የለውም። ያ የጥንቱ ሀበሻ ነው። ቋንቋቸውም የነበረው ቅማንተኛ ነው። እና አባ ተክለ ሃይማኖት እኮ አማርኛ አይችሉም። በነገራችን ላይ በዛ ጊዜ የሚሰብኩትም እኮ በቅማንተኛ ነው። ቀልጠፍ ብለው የሚናገሩት እንደሱ ናቸው። ቅማንቶች ናቸው። በቅማንት ነው የነበረው። ግን ያን ስርዓት የቀደመውን ስርዓት የዛጉዌን አፍርሰው ሌላ አዲስ ስርዓት እንሰራለን ብለው አዲስ እንጥር ሲያደርጉ ስለነበረ አማርኛን ፕሮሞት ያደረጉ ነበረ። በዛ ምክንያት ነው የመጣው እና ይሄ እንዲተው ይሰብኩ ነበር። ራሳቸውም በሂደት እየተው ወደ አማርኛ የመምጣት ስራ ሲሰሩ የነበሩ ማለት ነው። ይሄ ምንም የሚታወቅ ነው። እዚህ በፊት ብዙ ማስረጃዎችን ያቀርበናል። ይህን ዲባንክ ሊያደርግ የሚችል አንድም ሰው መምጣት አይችልም። ይህን እንድንረዳው ማለት ነው። ከዚህ ጋር ተመሳሳይ የሆነ አንድ ሌላ ሀሳብ ደግሞ ምን አለ? በወቅቱ የነበረው ቅማንትና አማራ ስንል የነበረውን ቅማንትና አማራ ስንል የተጠመቁና ያልተጠመቁ ማለታችን እንጂ የደም ወይንም የዘር ልዩነት ነበር ማለታችን አይደለም። አማራና ቅማንት በደሙ አንድ ነው። ምንም ልዩነት የለው። መጠመቅ አለመጠመቅ፣ አማርኛ መቻል አለመቻል፣ ቅማንተኛ መናገር አለመናገር ነው ልዩነቱ። ስትጠመቅ ቅማንተኛንም ትጥላለህ፣ ሕገ ልቦናንም ትጥላለህ። ዜና አማራ ሆንክ ተባልክ፣ ቅማንትነትህን ይዘህ ከቀጠልክ ሕገ ልቦናን የምትናገረው ሃይማኖትህም ሕገ ልቦና ነው። አለቀ። ወይ ደግሞ ኦሪት ነው የምትከተለው፣ ሃይማኖት ኦሪት ነው፣ ቋንቋም ቅማንተኛ ነው። እንዲሁ ነው ከቀጠልክ በዚሁ ትቀጥላለህ ማለት ነው። በእርግጥ ኦሪት የሚከተሉትን ለብቻ ፈላሻ የሚል ስም ሰጥተዋቸው እንትን ማለት ፈላሻ በሚለው ለብቻ ይጠሯቸዋል። አለቀ። እና ያ የእነሱ ስም ነው። ግን ቅማንትነታቸውን እነዚህም የጣሉ አይደሉም። አንድ ነው። በደም 100% ከኛ ጋር አንድ ስለሆኑ ማለት ነው።
ስለዚህ ይህንን ማረጋገጥ መረዳት ተገቢ ነው። ሌላው በመጨረሻ ማንሳት እንፈልገው በወቅቱ የፋሲለደስን ንግስና የተቀበለውና አብሮ ከጎኑ የቆመው ያ ሁሉ ቅማንት አሁን አብዛኛው አማራ መሆኑን ማወቅ አለብን። ብዙ የአማራን ልጆች ሚስ አንደርስታንድ የሚያደርጉት ነገር ምንድን ነው? በቅማንትነት ስነልቦና ነው የተሰራው ፋሲል ግንብ ሲባል ዛሬ የተወሰነ ቦታ ያለው ቅማንት የቀረው ያልጠፋው ትንሹ ቅማንት ያን ጊዜ እሱ እንደሰራው አሁንም መሬቱ ሁሉም የኔ ነው እንዳለ አድርገው ይረዱታል። ይሄ ውሸት ነው። በፍጹም እንደዛ አይደለም። ተናግረናል እኮ ጎጃም ያለው ህዝብ ዛሬ ደራ፣ ፎገራ፣ ደንቢያ፣ እንፍራዝ፣ ምን ይሄ ወገራ፣ ሰሜን ወልቃይት የነበረው ህዝብ በሙሉ ነው የሰራው። ይሄ ሁሉ ቅማንት ነው በዛ ጊዜ። አሁን ግን አይደለም ማለት ነው። ስለዚህ አሁን ላይ ጎንደር የማን ነው የሚል ጥያቄ ብታነሳ በህገ ልቦና ስርዓትም ያሉት ቅማንትነታቸውንም ያልጣሉት ከአፄ ቴዎድሮስ በኋላ ደግሞ አንድ ተፈጥሯል። እነዛን ያልጣሉት ቅማንቶችም የክርስቲያን የሆኑ ቅማንቶችም በአንድ ላይ የነሱ ነው ማለት። ስለዚህ አሁን ጎንደር አካባቢ ያለ ደንቢያ ያለ ተወልዶ ያደገ አማራ ነው የሚል ማንም እዛ ያለ ጎንደር ሀብቴ ነው ቢል የስ ሀብቱ ነው እርሱ ነው ያሰራው። በቅማንትነት ስነ ልቦና ሆኖ ሰርቷል። አባቶቹ ምን ልዩነት አለው? ግን ለማጣላት ምንድን ነው የሚሉት? ጎንደር የኛ ነው አለ ቅማንት ሊወስድብህ ነው ይለዋል። ወዴት ነው የምንወስደው? እዛ ተወልዶ ያደገ ቅማንት አማራ የሆነው ተጠምቆም ቋንቋ ችሎም የተቀየረ የቅርብ ጊዜ የተቀየረው ሀብቱ ነው ጎንደር። ሌላው ዓለምም ያለው ሀብት ነው። ጎንደር ሲጀምር የኢትዮጵያ ሀብት ነው እንጂ የግለሰቦችም የጥቂት ህዝቦች ብቻ ሀብትም አይደለም። እንዴት ተሰራ የሚለውን ነው እዚህ ጋር ማብራራት ያደረግ ነው። ስለዚህ ባለቤትነትን ለአማራው እያሳጣ ነው እንደሆነ ተደርጎ የሚሰበከው ትክክል አይደለም፣ ጥፋት ነው። በደም አንድ ነው፣ ወንድማማች ህዝብ ነው እያልኳቸው ነው እየነገርናቸው ማለት ነው። ይህን መስማት አለባቸው። ይህንን ለማሳሰብ ነው የምፈልገው። ታንክ መልካም። እንግዲህ ያው አውቆ የተኛን ቢቀሰቅሱት አቤት አይልም እንደሚባለው ባለፈው እኮ እንደውም ማነው አቡነ ጴጥሮስ ነው የሚባለው አባ ነፋሱ ያሉ የሚቀልዱበት ጳጳስ ፋኖ ጳጳስ ማለት ነው። እሱ ባለፈው ሲናገር ነበር። እንደውም ማህበራዊ ሚዲያ ላይ አጋርተዋል የተወሰነውን። ኢትዮጵያ ውስጥ የቋንቋ እንጂ የደም ልዩነት እንደሌለ ህዝቡ በሙሉ አንድ እንደሆነ ሲናገር ነበረ። ሰውየው ያውቃሉ፣ እነሱ በደንብ ነው የሚያውቁት። ያው ግን እነሱ እኛና እነሱ በሚለው መካከል ልዩነት መፍጠር ስለሚፈልጉ አዲስ የፈጠሩትን ማንነት መሰረት እንዲይዝ ማድረግ ስላለባቸው የተነሱበት መሰረቱ መጥፋት ስላለበት ከዛ አንጻር ተነስተው ነው እንጂ የእውነት ጠፍቷቸውም አይደለም። ብዙዎች በደንብ ነው የሚያውቁት። ከዛ ንግግር ራሱ በቀላሉ መገንዘብ ይቻላል። እንደውም እስላምና አማራ የሚለው የብሔር ሳይሆን የሃይማኖት ልዩነት እንደሆነ አማራ የሚለው ራሱ ሃይማኖት እንደሆነ አስመስሎ ሲናገር ነበረ መነኩሴው ሰውዬ። ያ ማለት ድሮ ቅድም ስታነሳ የነበረው ክርስቲያኑና ህገ ልቦና እምነት ተከታዩ የሃይማኖት ልዩነት እንጂ የማንነት ልዩነት እንዳልነበረው ልክ በዛን ጊዜ የሚሰራ ነበረ ማለት ነው እንጂ ህዝቡ በደሙ ቅማንት እንደሆነ ማየት ይቻላል። ዝም ብለው እነሱ ብዙ ጊዜ መቀበል ስለማይፈልጉ እየተጋቱ ያደጉትም ቅማንት መጤ እንደሆነ ቅማንት ጣዖት አምላኪ እንደሆነ ብዙ ጊዜ የምንሰማቸውን ስድቦች እነሱን እየሰሙ ስለመጡ ለመቀበልም ስለሚከብዳቸው ማለት ነው። እንግዲህ ከአፄ ፋሲለደስ ወደ አፄ ቴዎድሮስ እንሸጋገርና አፄ ቴዎድሮስ ብዙ ጊዜ ማን እንደሆኑ ብዙ ሰው ያውቃል። መጽሐፍት ላይም አለ። ያጠፉት ቢኖርም ግን መደበቅ ማይችሉት ብዙ ነገር ስላለ አፄ ቴዎድሮስ ላይ እዚህ ጋር ክርክር ራሱ የሚነሳበት አይመስለኝም። ቅድም እንዳልከው ቅማንት እየነበሩ ወይም ደግሞ ማንነታቸውን ሳይጥሉ የሰሩትን ታሪክ ዛሬ ቅማንት የኛ ነው አለ ብለው እነሱ ልክ ቅማንት እነሱን ለማጥፋት እንደተነሳ አድርገው ከመተርጎም የዘለለ ሌላ ትርጉም ስለማይሰጡት እንጂ ይህ በአፄ ቴዎድሮስ ጉዳይ እኔ ምንም ክርክር አለ ብዬም አላስብም። ቢኖርም አሳማኝ ነው ብዬ አላስብም። በዛ በኩል ለሚከራከሩ ሰዎች እንግዲህ አፄ ቴዎድሮስ በየትኛው ህዝብ ስነልቦና ነው የታገለው ወይም ደግሞ የትኛውን ህዝብ ስነልቦና ተላብሶ ነው የታገለው የሚለውን እንዲሁም ከማን ጋር ነው የታገለው ማንነቱ ምን ነበረ የሚለውን ብታነሳውና ወደሚቀጥለው ጥያቄ ብናልፍ። መልካም። እንግዲህ አፄ ቴዎድሮስ ከአፄ ፋሲለደስ ጋር ተያያዥነት አለው። በነገራችን ላይ አፄ ፋሲለደስ ቢመሰረተውም የጎንደር ስርወ መንግስት የነገሱትን በሙሉ እኮ ቅማንቶች ናቸው። ክርስቲያን ሊሆን ይችላል ዋቴቨር፣ ግን ደግሞ ከቋራም የመጡትም አሉ። የደብተር አባቱ ማን ነው? ማን ወለደው? ሰይጣን ካልወለደው አባቱ ማን ነው? የሚሉ ሁሉ የነበሩ አሉ። እሱን ከዚህ በፊት ስላልነው ማለት ነው። እና እዛ ውስጥ ነበሩ ተንኮሉን ስላዩ ማለት ነው። የተፈጸመባቸው ተንኮል ስለነበረ ነው ደብተራው የሚያደርገው ማለት ነው ያን ያሉት። ስለዚህ ያንን ማየት አለብን እና ከአፄ ፋሲል ጋር የሚያያዝ ነው። የፋሲል ስርወ መንግስት ሲመሰረት እዛ ጎንደር ላይ ሲመሰረት ቅድም የነገርኩ
ሁለት እጅ ለነጋሽ አንድ እጅ ላንጋሽ የሚለው ቃል ኪዳን ነው አስሮ እንትን ያደርገው ለረጅም ጊዜ ዘልቀው ማለት ነው። ይሄ ሲጣስ ነው አፄ ቴዎድሮስ ወደ እንትን የመጣው። ስለዚህ የጎንደርን ስርዓት በማፍረስ ረገድ ቀጥተኛው እና ቀንደኛው ተጠያቂ የበጌ ምድሩ ልሂቅ ነው የአንበሳውን ድርሻ የሚወስደው። ከየጁ ዳይናስቲ ጋር ሆነው ተነጋግረው ስራ የሰሩት በተለይ ደግሞ ከተንበራ ከጭልጋ ተንበራ የመጣ ወንበር ጅግሪ ያሳደገው ክርስቲያን ሆኖ አማራ ነው የሚሉት ክርስቲያን ስለሆነ ማለት ነው። ክርስቲያን የነበረ ወደ ጎንደር መጣ። እንትና ይባላል ማን ነው? ተክለ ጊዮርጊስ ነው የሚባለው። አባ ወንበሩ ይህን ነግረውናል። ለዚህ በፊት አቅርበናል ይመስለኛል፣ አንድ ዝግጅት አቅርበናል። እና ተክለ ጊዮርጊስ ወደ ጎንደር መጥቶ ያን ጊዜ የተገኘውን ያገኙትን ሁሉ ስልጣን ይሰጣሉ። በዛ ጊዜ ሰው እንትን ነበረ ማለት ተምሮ ስለነበረ ሄዶ የቤተክርስቲያን ትምህርት ምን ተምሮ የሚያስፈልገውን ስልጣን ሰጡት ማለት ነው። ተክለ ጊዮርጊስ አንድ እንትን አድርጓል። አባቱን ገለድባ አካባቢ የነበሩ ቅማንቶ እንትኖቹ ሙስሊሞች ገደሉበት። እህቱን ማርከው ባሪያ አድርገው እያስፈጫት ነበረ። እሱን ለመበቀል ነው ወደ ጎንደር ሄደው። ጎንደር ሄዶ ንግስና አነስተ ሲሉት ከሱ በፊት ማድረግ ያለብኝ ነገር አለ፣ ወታደር ስጡኝ አስታጥቁኝ ብሎ ታጥቆ ወታደር ይዞ ሄዶ እነዛ ላይ ጥቃት ፈጽሞ እህቱን አስፈትቶ እርምጃ ወስዷል። እና ሙስሊሞች ላይ ጥቃት ፈጽሟል ነው ተክለ ጊዮርጊስ እንትን የያዙት ማለት ነው። ቂም ይዘው እሱን ለመበቀል ነው የሰሩት። የየጁ ዳይናስቲ ይሄን የተነገረው ተክለ ጊዮርጊስ የሚባል ገለድባ ላይ እንትኖችን ሙስሊሞችን እንዲያደረገ ስልጣን ይዟል። እሱን እናጥፋው ናና እናፍርሰው ነው የፋርጣው። ይሄንን ነው አሊና በሞቴ የአማራውን ማተብ ሰለቸው አንገቴ ብለው ይገጥመው አታለው ያመጡት ማለት ነው። በዛ በቀል ተክለ ጊዮርጊስን አሳደዱት ማለት ነው። ተክለ ጊዮርጊስ የሚባለው ከ1773 እስከ 1777 የነበረ ነው። ይህም ኦልሞስት ዘመነ መሳፍንት ገብቶ ከነበረ ሙሉ በሙሉ ግን ዘመነ መሳፍንት ስር ሰዶ የእጁ ዳይናስቲ በቁጥጥር ስር ያደረገው ይሄ በዚህ ዘመን ነው። ተክለ ጊዮርጊስን ያባረሩት በ1777 አባረሩት ማለት ነው። ሙሉ በሙሉ ለሁለቱ ነው የበጌ ምድሩና የእጁ ዳይናስቲው ራስ አሊ የመጀመሪያው ራስ አሊ ማለት ነው። ራስ አሊ ዘግሬትም ይሉታል። እርሱ ነው እንግዲህ ያን እንትን ያደረገው ማለት ነው። ያን ሰውዬ ከተንበራ ተወላጁ አፄ እንትናን አባረሩ። እሱን ለመበቀል ቅድም እንዳልኩ የእጁ ዳይናስቲው አሊ ጋር ሆነው ስራ ሰሩ። በዚህም እንግዲህ አካባቢውንና አገሪቱን ለ84 ዓመት እነሱም ከመጡ 60 ምናምን ዓመት ይመስለኛል ዋቴበር ብለው 84 ዓመት ዘመነ መሳፍንት ይቆጠራል። ለ84 ዓመታት ያክል አደነቆራት ኢትዮጵያን ማለት ነው። አፈራረሱን፣ በታተኑን፣ ብዙ ነገር አሳጡን፣ ትልቅ ችግር ፈጠሩብን ማለት ነው። በትንሹ አሊ ዘመን ማለት ነው። አሊ የእጁ ዳይናስቲ አሊ የሚባል የመጨረሻው ማለት ነው። እርሱ ደግሞ መቼ ነው የነበረው? ከ1823 እስከ 1847 ቴዎድሮስ እስከሚነግስ የነበረው ማለት ነው። እስከዚህ ነው የነበረው። ኦልሞስት 20 ዓመት ምናምን ነው የነበረው። 20 ምናምን ዓመት ብትቀንሰው ማለት ነው። አይ ቲንክ 24 ዓመት ምናምን ነግሷል። ይሄ ደግሞ እንግዲህ ቅማንቶች በፋሲል የተሰራውን ስርዓታቸውን አፈረሰባቸው በዚህ ዘመን ማለት ነው። መቀመጫውን በጌ ምድር አድርጎ ከበጌ ምድሩ የደብተራ እንትን ተጠቃሚ ነው። ደብተራው እንዳለ ጎንደርን የተቆጣጠረው እሱ ነው። መጥቶ እግር የዘረጋው ቀኝ ገዥ የሆነው የበጌ ምድሩ ማለት ነው። ደቡብ ጎንደር የሚባል የለም የዛ ጊዜ የበጌ ምድሩ ማለት ነው። ጎንደርም አይባልም ያ ቦታ ሲጀምር ማለት ነው። ደቡብ ጎንደር ሊባል አይችልም። ውሸት እኮ ነው፣ ስህተት ነው። በአሁኑ ሳሜ ካልሆነ ማለት ነው። ጎንደር የቅድሙ ቦታ ነው። ከዛ ደቡብ ሰሜን የለውም። የበጌ ምድሩ ማህበር እዛ ተደራጅተው በዘመነ መሳፍንት ጎንደርን ተቆጣጠረው። የነበረበትን ኢንፌሪዮሪቲ ኮምፕሌክስ ማኔጅ ላድረግ ያደርገው ተቆጣጠሩት እና ያን ከተማው ላይ በርስት በምን እያሉ ህዝቡን ፍዳ አሳዩት ማለት ነው። ስለዚህ አንድ የደብተራው ማዕት የናዘነበበት፣ ሁለት አንድ እጅ ለአንጋሽ ሁለት እጅ ለነጋሽ የሚለውን ስርዓት አፈርሰው በቅማንቶች ላይ ግብር ጣሉባቸው። በደንቢያ ቅማንቶች ላይ ማለት ነው። ጭልጋው ምናምን የምትለው ሁሉ ማለት ያው ነው አንድ ስለሆነ ግብር ሲጥሉባቸው ተማረሩ። በቃ የሚያደርጉት ግራ ገባቸው። በዛ ወቅት ትልልቅ የቅማንት መሪ የነበሩት እነ ደጃች ኮልባ ናቸው። አይከል ኮልባ ማለት ነው። እነ ደጃች አይከል ኮልባ ትከፍላላችሁ ሲባል ሊጠይቁ ግብርም የተጠየቁትን ይዘው በዛውም ፍትህ ሊጠይቁ ሄዱ። የት? አሁን አዲስ ዘመን የሚባለው ቦታ ሄዱ ማለት ነው። እነ ራሳሌ የነበሩት እዛ አካባቢ ነው። ሲሄዱና ሲያናግሯቸው ብዙ አዋርደው አንቋሽሸው ሰድበው ብዙ ነገር አደረጓቸው ማለት ነው። እና በቃ በቅማንትነታቸው ያ የቀደመውን እንትን ራሱ ብዙ ነገር እያደረጉ አሰቃዩቸው ማለት ነው። ስለዚህ ምን አደረጉ? ከዛ ግብሩን ከፍለው ተዋርደው እንደዛ ሲመለሱ መንግስት መልሰን ሀገሪቱንም አንድ እናድርጋት፣ መንግስትን እንትከለው፣ እንደገና አፍርሰውታል፣ እንትከለው፣ እንዋጋ ተባባሉ። ኦኬ መዋጋቱን እንዋጋለን፣
ግን አሁን ባለው ሁኔታ ክርስቲያን መንግስት ክርስቲያን እንዲሆን ነው የሚፈለገው። ንጉሱ በቀላሉ አያነግሱንም ክርስቲያን ይሁን ብለው ስለሰሩት በኋላ ማለት ነው። ከአፄ ዮሐንስ በኋላ እንደዛ ሲያደርጉ ስለነበረ፣ ስለዚህ ምን እናድርግ? ክርስቲያን እንፈልግ፣ ቅማንትነቱን ያልጣለ ክርስቲያን እንፈልግ ሲባል ካሳ ኃይሉ የሚባል ዲያቆን ወጣት ቸንከር ተክለ ሃይማኖት ላይ እየተማረ ነበረ። ሂደው እሱን አገኙት፣ ተነጋገሩ፣ ቃል ተገባቡ። በቃ እንዳትክዱኝ አልክዳችሁም ተባብለው በቃ እንትን አደረጉ ማለት ነው። ይህን ያደረጉት ተደራጅተው ያን የመሰለ ድል አስመዘገቡ። ወታደሮቹም ካቢኔውም ወዘተ ቅማንታዊ ነበሩ። ስነ ልቦናቸው ቅማንታዊነት ነው። እንደዛ ነው የነበሩት። አፄ ቴዎድሮስ ክርስቲያን ቢሆንም ቅማንትነቱን አልጣለም። ቅማንታዊ ነው። በቅማንታዊ ስነ ልቦናው ነው ለቤተ እስራኤሎቹ እየፈረደላቸው። ሃይማኖታቸውን ተከተሉ፣ ማንም አይገፋችሁም፣ ማንም አይነጥቃቸውም፣ በቃ በሃይማኖታችሁ ጸንታችሁ ቀጥሉ ብሎ የፈቀደላቸው ማለት ነው። እንደዛ ያደረገው ቅማንታዊ በሆነ ስነ ልቦና ነው። ክርስቲያናዊ በሆነው ስነ ልቦና ሂዶ ቢሆን ማጥፋት ነው የነበረው፣ መፈነቃቀል፣ እንደና አፄ ይስሐቅ መስራት ነበረ። እንደዛ ነበር የሚሆነው። እሱ ግን እንደዛ አላደረገም። ያንን መመልከት እንችላለን ማለት ነው። ትልቅ ድል ነው ያመጡት። ይህን ማየት እንችላለን። እስቲ የተወሰነ ነገር እንበል በዚህ ጉዳይ የአፄ ቴዎድሮስ ቅማንታዊ ስነ ልቦናና ምንነቱ ማለት ነው። ስነ ልቦናው በምን ሊገለጽ ይችላል? ማንነቱ ቅማንት ነው ስንል ምን ማለት ነው? ምንድነው መገለጫው? ምን ማሳያ አለ ነው? ልክ የአፄ ፋሲለደስን በዝርዝር እንዳቀረብ ነው ይህንን በዝርዝር እናቀርበው ማለት ነው። አንደኛ ወልፍ ሌስላው 50 years of research የሚል መጽሐፍ አለው። እዛ መጽሐፉ በ1988 የታተመ ነው። 448 ገጽ ላይ ተጽፏል። ምን ይላል? አፄ ቴዎድሮስ ቤተ እስራኤሎቹ ኮምፕሌን አደረጉ፣ ቅሬታ አቀረቡለት። ዜን ሁለቱን አከራከረ፣ ክርስቲያኖችንና የክርስቲያን መሪና የኦሪት እምነት መሪዎችን ማለት ነው። አከራከራቸው። ከተከራከሩ በኋላ ፍርድ ሊፈርድ ሲነሳ ተበሳጭቶ ነበር አፄ ቴዎድሮስ። ብድግ ሲል ደነገጡ። በሙሉ ቤተ እስራኤል ተሰብስበው የነበሩት ሲደነግጡ አያቸውና ምን አለ? አይጌ ያበሆር አላቸው። አይጌ ያበሆር አላቸው ብሎ ጽፏል። እዛ አሁን ያልኩ ገጽ ላይ አይጌ ያበሆር ማለት አይዟችሁ የአባቴ ልጆች ማለት ነው ብሎ ተርጉሞታል። እዛው ላይ በቋረኛ ዘዬ ነው የተናገረው። አይጌ ያበሆር ሲል አይዟችሁ የአባቴ ልጆች አላቸው። ስለዚህ የአባቱ ልጆች ናቸው። ይህን ያውቃል። እንዲህ አላቸው። እንዲያውም አንድ ትልቅ በሬ ፍሪዳ ሰጣቸው ይላል። እና ሲከራከሩ የነበሩት ማነው የሚባል አባ ስምዖን ነው ማነው የሚባል ሰው የቤተ እስራኤሎች ወኪል ተቀበለ ይላል። እንትኑ እንዲህ ነበር ያደረገው። ስለዚህ አይጌ ያበሆር እንዴት አለ አፄ ቴዎድሮስ በምንም መንገድ ይሁን በምን ቅማንትነቱን የጣለ ሰው እንትን ያደረገ በምንም ይሁን በምን ቅማንተኛ አይናገርም። ለምን? ዋንስ ክርስቲያን ሆነ ቅማንትነትን ይሄ ምንድን ነው? ቅማንተኛ ከተናገር ክረከስክ ተብለህ መጽሐፈ ቄደር ይረጭብሃል እና ውጉዝ ከማሪዎስ ብለህ ተወግዘህም ነው ቅማንተኛ እንዳትናገር የምትደረገው። ስለዚህ ያን የተናገረው የቅማንትነት ስነ ልቦናውን ስላልጣለው ነው። እንደዛ ናቸው። አይጌ ያበሆረ ኧረ ንጉሥ ወይ አንተ እኮ ክርስቲያን ነህ እንዴት ይህን ትናገራለህ ብሎ ማን ይከሰዋል? ሊቀምስ ማንም አይከሰውም። ንጉሥ አይከሰስማ። ስለዚህ እንደዛ አደረገ ማለት ነው። አንድ ማስረጃ ያዝ። ሁለተኛ ቴዎፍሎስ ዋልድሜር የሚባል በ1882 ያሳተመው መጽሐፍ አለ። የእሱ ራሱ ሰውየው አውቶባዮግራፊ ነው። የዋልድሜር አውቶባዮግራፊ ነው የሚለው እንትኑ መጽሐፉ ማለት ነው። ገጽ 16 እና 17 ላይ ያሉ ሁለት ማስረጃዎችን ላቀርብልህ። ምን ይላል? ገጽ 16 ይሳርን ኤርሊ ኢን ዘ ሞርኒንግ ዊ ኩድ ሂር ዴይሊ ዘ ሜላንኮሊ ክራይ በዜማ እንትን ያለው በዜማ የሚነገር ጩኸት እንሰማለን። ጧት ከሌሊቱ 10 ሰዓት ነው የሚለው እሱ። እንዲያውም ቀጥዬ ላንብበው ስጋ ቢጊኒንግ አት 4 o'clock ኢን ዘ ቬሪ ሞርኒንግ ማለት ነው። ከሌሊቱ 10 ሰዓት ማለት ነው። ያን ድምፅ እንሰማለን። ሁልጊዜ ነው ጊዜ በየቀኑ ይሄንን በቅላጼ ማለት ነው። ቅላጼያዊ በሆነ ዜማ የሚባልን ድምፅ እንሰማለን አለ። ምንድን ነው እሱ? ምን ይላል? አሸን ሆይ ነው የሚሉት አለ እና for 20 times or more ይህን የሚሉት ደግሞ ለ20 ወይም ከዛ በላይ ነው። አሸን ሆይ የሚሉት ማለት ነው ወደ 20 ጊዜ ነው። ግን በዜና ነው እንትን በቅላጼ ነው ይላል። እንግዲህ እነሱ አይታወቅም ቅላጼው ምን ይሆን። እኔ ዝም ብዬ ነው የተናገርኩት። ምን እንደሆነ ቅላጼውን አላውቅም። በቅላጼ ነው በሚያምር ማለት ነው የሚሉት። እንደዛ ነው። ለምንድን ነው እንደዚህ የሚሆነው? እሱ ያብራረዋል። ሁልጊዜ ሌሊት እንትን ምንድነው ብዙ ሰው እየመጣ ኮምፕሌን ያደርጋል። 20 ማለት 20 ኮምፕሌን አለ ማለት ነው። 20 ቅሬታ አቅራቢ ወደ ለፍርድ የመጣ ሰው አለ፣ ፍትህ ይፈልጋል ማለት ነው። 10 ከሆነም 10 ሰው አለ ማለት ነው። እና አፈ ንጉስ የሚባል ሰው እያለ እሱ አፈ ንጉሱ ነው ይህን ነገር ንጉሱን ተክቶ ስራው የሚቀበለው ማለት ነው፣ ኮምፕሌን የሚቀበለው ምናምን ብሎ ጽፎታል። አሸን ማለት ምን ማለት ነው? ይህም አሁን ምን ሆኖ ነው አሁን ንጉስ እንግዲህ ንጉስ የሚለውን ምን አማርኛ ትሆነው በቅማንተኛ ያደረገው ንጉስ ሆይ ማለት እኮ ነው። ግርማዊነት ሆይ ማለት ነው ብሎ ጽፎታል እሱ ራሱ ሲተረጉመው። አሸን ማለት ንጉስ ማለት ነው፣ ወይም ግርማዊነትን ብለው ምንም እንትን የለውም አንድ ነው።
አሸንጌ የሚለው እኮ የንጉስ መኖሪያ ማለት ነው፣ የንጉስ ቦታ ማለት ነው። ኮሶጌ ስትል የኮሶ ቦታ እንደምትለው አሸንጌ ስትል የንጉስ ቦታ ማለት ነው። እዚህ ጋር አሸን ሆይ ማለታቸው ምንድን ነው? ይሄ ቃሉ ቅማንተኛ ነው። ለምን ቅማንተኛውን ተጠቀመው? አይሰርተውም ነበር? ይሄን ኖ አይልም አይልም። ስለዚህ የቅማንቶች በጣም ትልቅ ተጽዕኖ ፈጣሪ ቅማንተኛ የሚባለው የሁሉም ቋንቋ እንደነበረ በዚህ መረዳት ትችላለህ ማለት ነው። እንግዲህ አሁን ወሎ አካባቢ ነው ይሄን የሰማው። ጎንደር አካባቢ የነበሩት ደግሞ ሌላ ሊሉ ይችላሉ፣ እንደየ እንትናቸው እንደየ አካባቢያቸው ማለት ነው። ቆይ አነሳዋለሁ እሱን። ገጽ 17 ምን ብሏል ደግሞ? ዋንስ አይ ዋዝ ራይዲንግ አሎንግ ዊዝ ዘ ኪንግ ስሩ ዘ ካንትሪ ይላል። በገጠሩ ከንጉሱ ጋር አብረን ፈረስ እየጋለብን እየሄድን እያለ ምን ሆነ? ኤማን ስቱድ አፋር ኦፍ አንድ ሰው ከእንትኑ ራቅ ብሎ ቆመ ከነሱ ማለት ነው። ኤንድ ክራይድ ራቅ ብሎ ቆመና መጮህ ጀመረ። እንደዚህ ብሎ አለ። ምን አለ? አሸን ሆይ አለ። እንዲህ እያለ ቀጠለ መጮሁን ማለት ነው። አሸን ሆይ እያለ ቀጠለ። ንጉስ ሆይ እያለ ማለት ነው። ምን ፈልጎ ነው? ቀጠለ ይላል። አንቲል ዘ ኪንግ ሰይድ ስፒክ ማይ ሰን። ንጉሱ ምን እስከሚል አለ? ተናገር ልጄ አለው። ምንድነው ችግር? ተናገር ልጄ እስከሚለው ድረስ አሸን ሆይ እያለ አቤቱታ እንዳለው ተናገረ ማለት ነው። ይሄ እዚህ ጋር ሁለት ቦታ ተጽፏል። አሸን ሆይ ምንድን ነው? ቅማንተኛ ነው። የአፄ ቴዎድሮስ ቅማንትነትን በዚህ ታየዋለህ ማለት ነው። ለምን አሸን አትለኛለህ? ንጉስ ሆይ አትለኝም ምናምን አላለም አፄ ቴዎድሮስ በፍጹም ንጉስ ሆይ በላ አላለም። ይህን ማየት እንችላለን ማለት ነው። ቴዎፍሎስ ዋልድሜር ይህን መሰለ ጥሩ ማስረጃ ያቀርባል። ሌላው መይሳው ካሳ የሚለው መረግረጊያ ነው። አፄ ቴዎድሮስ ሲናደርም ሲፎክርም መይሳው ካሳ ነው የሚለው። በፍጹም አማርኛ አይናገርም፣ በአማርኛ አይገልጽም። ለምን? የአፍ መፍቻ ቋንቋውም ስሜቱ የሚገልጽበት ቋንቋ እንትን ስለሆነ ማለት ነው፣ ቅማንተኛ ስለሆነ መይሳው ካሳ አለ። መያ ወይም መይ ማለት ደጅ ማለት ነው፣ በቅማንተኛ ደጅ ማለት ነው። መይሳ ስታደርገው ደጅ የሚኖር በደጅ አዳሪ ደጅ ነዋሪ ማለት ነው። ደጅ ነዋሪ ውጭ ነዋሪ ማለት ነው። ምን ማለት ነው? ውጭ ነዋሪ ምንድን ነው የሚባለው? ወጥቶ አደራሪ የሚባለው ወጥቶ አደር ማለት ነው። በቃ መይሳ ካሳ ማለት ወታደሩ ካሳ ማለት ነው። ወጥቶ አደሩ ከውጭ አደረው ማለት ነው። በረሃኛው ካሳ ማለት ነው። ጃዊ የሚለው ጫካ ማለት ነው። ጥቅጥቅ ያለ ጫካ፣ በዛ ውስጥ የሚኖረው ሌባ ደግሞ ምን ይባላል? ጃዊሳ ይባላል። ደያ ብለ ደጋ ነው። በደጋ የሚኖረው ሰው ምን ይባላል? ደገኛ። እንዴት ተብሎ? ደይሳ ይባላል። ቆላ ምን ይባላል? በቅማንተኛ ኮላ ይባላል። በቆላ የሚኖረው ምን ይባላል? ኮለሳ ይባላል። እንዲህ ልክ እንደዚህ ነው። በመይ በደጅ የሚኖረው ይባላል? ደይሳ ይባላል ማለት ነው። ደይሳ እንለዋለን። ይሄ በጣም ጥሩ ማስረጃ ነው። በአማርኛችን ማን ተረጉማታል? በሌላ ቋንቋ እስቲ መይሳን ተረጉማት። ማንም አይተረጉማት ቢፈነዱ ራሱ ማለት ነው። ሌላው አንድ ሰው አሁን ጸሐፊውን ረሳሁት፣ የዛሬ 10 ምናምን ዓመት ገደማ ነው ያነበብኩት። ምን ይላል? እንትን ይላሉ ህዝቡ፣ የአካባቢው ህዝብ ሲመጡ ንጉሱ ባለበት አፄ ቴዎድሮስ ባለበት አካባቢ ይመጡና አቤቱታ ሲያቀርቡ ነው። እንግዲህ ጎንደር አካባቢ ይመስለኛል። ያኛው ወሎ አካባቢ ያሉት ቅማንቶች ናቸው ይሄንን የሚሉት። ይሄኛው ደግሞ ጎንደር አካባቢ ይመስለኛል። በዛ ጊዜ የተጻፈው ምናምን መጽሐፉ እዛ ጋር ነው የማስታውሰው። ፈልጌ ሳገኘው አመጣዋለሁ። ገጹ ምን ይላሉ አለ? የዳሮ ይላሉ አለ። አቤቱታ ይዘው ሲመጡ የዳሮ ይላሉ። የዳሮ ምን ማለት እንትን ይሄ አደራ ማለት ጌታ ማለት ነው። የዳሮ አክብረው ጌታዬ፣ ጌቶች ማለት ነው። ጌቶች ሆይ ሲሉ ማለት ነው። ንጉሱን አክብረው ሲጠሩት ማለት ይህም ሌላ ማስረጃ ነው። ለምን በአማርኛ አልሆነም? አሁን እኔ በአማርኛ እየተረጎምኩ ነግሬያቸዋለሁ። ያንን ማየት እንችላለን ማለት ነው። እነዚህ ከቋንቋ ጋር የተያዙ በጣም ጥሩ ማስረጃዎች ናቸው። ሌሎችም ማስረጃዎች ላንሳ የተወሰኑ። አንደኛ ወታደሮቹ ቅማንቶች ነበሩ። ይህን ማብራራት አያስፈልገኝም። ሁለተኛ ትግሉን የጀመረው በቅማንቶች መካከል ነበረ። ሌላ ቦታ አልጀመረም። ሲጀምር በቅማንቶች መካከል ነው። በዋናነት ቋራ ነው መሰረት ያደረገው፣ ጭልጋ ነው መሰረት ያደረገው። መተማን፣ ቋራን፣ ጭልጋን፣ ደንቢያን ተከተለው አቸፈር እስከ ቋሪት ድረስ ይሄድ ነበር። እነዚህ ሁሉ ወገኖች ናቸው። እንዲህ ያደረገ ነው ሄደው የታገለው ማለት ነው። ዘጌ ዘመዶቹ የእሱ ዘመዶች ዘጌ ነበሩ። በጣም ብዙዎች ማዕከል አድርጎ የሚቀመጥበት ነበረ። ትግሉን የጀመረው ቅማንቶች በነበሩት ቦታ የሆነው ስለ ዘመዶች ስለሆኑ ነው። በስጋ ዘመድ ስለሆኑ ማለት ነው። ካቢኔው በሙሉ ቅማንት ነው። ከነ ሊቀ መኳስ ቤል የሚባል እንግሊዛዊ ነበረ። ከሱ ውጭ ያለው ቅማንት ነው ሁሉም ካቢኔ። ይህን ስታስበው ቀላል እንዳይመስልህ። ሚስቱን አደራ ሰጥቶ ሄደው ለነ አይከል ኮልባ ነው። ለነ ደጃች አይከል ኮልባ ናቸው። ጠብቀው ቆይተው ጎንደር ከገባ በኋላ ከነገሰ በኋላ ይሄው አደራ ሀብላ የሰጡት ማለት ነው። አባቴ ነው የሚላቸው እሳቸውን ራሱ ማለት ነው። እና አይከል ኮልባ ነው። መጀመሪያ ቸንከር ተገናኙ። በቃል ኪዳናቸው መሰረት ወታደር የሚሆን እያዋጡ እያገዙ ስንቅ የሚሆን ዋቴቨር ሲያደርጉ ቆዩ። ሚስቱን ደግሞ ጠብቀው ቆዩ። መጨረሻ ያስረከቡት ማለት ነው። ተዋበችን። ይህን የሆነው
ሌላው የጥቁር ውሻ መሐላ ነው። እዚህ በፊት እንዳነሳ ነው አፄ ቴዎድሮስ ከሞተ በኋላ ሰሜን ላይ የአድዋው ሴረኛ ቡድን የነ ዮሐንሱ ቡድን ማለት ነው እነሱ እነ ካሳ ምርጫ ያዘጋጁት ቡድን እና ይሄ ደግሞ አብረው ከእንግሊዝ ጋር ተባብሮ ያጠፋው የበጌ ምድር ቡድን በአንድ ላይ ተገናኘ። ይሄ ደብተራው ማለት ነው። ተገናኙና እንማማላሉ። እንግዲህ ድሮ ዮዲት የምትባል መታ ትግራይን ሁሉ እስከ ሸዋ ዘልቃ ብዙ ነገር አጠፋች። እሷ መታ እነዚህ ጉዶች እያሉ ማለት ነው። ከዛ ደግሞ ፋሲለደስ የሚባል 10,000 ምናምን 999 መነኮሳትን ገደለብን። አሁን ደግሞ ይሄ መጥቶ እንዲህ አድርጎ አዋረደን፣ ከክብራችን አሳነሰን፣ ጨፈጨፈን። ከእንግዲህ እነዚህን ወደ ስልጣን ያመጣ ጥቁር ውሻ ይውለድ ብለው ተማማሉ። በዚህ ምክንያት ነው ዛሬ ቅማንት አይነግስም፣ ቅማንት ወደ አስተዳደር አይኖረውም፣ የአዘው ልቀቀው ለማጥፋት ከተማ ገብቶ ሲናገርም ባህር ዳር ላይ የሆነውን አይታል እንዴት እንደተንገሸገሸን አባ እንትና ማለት ነው ዩራኒየም እርን ያለው በቃ ያዙኝ ልቀቁኝ፣ በሚካኤል በገብርኤል በኢየሱስ ክርስቶስ ስም እያቸዋለሁ ሞባይል ዝጉ እያለ ያደረው ማለት ነው። እሱን አስበው ከዚህ ነው የመጣው። ይሄ ምኑን ያሳያል? ቅማንትነት ነው። የአፄ ቴዎድሮስን ቅማንትነት በደንብ አድርጎ ያሳያል ማለት ነው። ሌላው የደጃች ቢተዋንና የዮሐንስን አፄ ዮሐንስን ግንኙነት ማየት ነው። እንግዲህ ምንድነው አፄ ዮሐንስ ምንድን ያደረገው? አፄ ቴዎድሮስን አሳልፈው ለእንግሊዝ ሰጠ። ከዚህ ከበጌ ምድሩ የሴራ ማህበር ጋር ሆኖ ማለት ነው። አፄ ቴዎድሮስ ምርጫ ስላልነበረው ራሱን አጠፋ። ከዛ በኋላ ያ መልሶ ተክለ ጊዮርጊስ የሚባል 4 ዓመት ከነገሰ በኋላ የአማቹ ነው የእህቱ ባል እሱንም ገደልና ነገሰ። ዮሐንስ ከነገሰ በኋላ ኢሜዲየትሊ ጎንደር መጥቶ ቅማንቶች ላይ ነው ሃይማኖት መቀየር ምናምን፣ በግድ መግደል፣ መጨፍጨፍ፣ ቤት ማቃጠል፣ የፈለገውን ግፍ እየፈጸመበት ብረት እያጋለ ግንባር እየተኮሰ ክርስቲያን ሆናቸዋል፣ አማራ ሆናቸዋል እያለ ሄደው የዛ ጊዜ ነው አማራ ሆናቸዋል ነው ያላቸው በነገራችን ላይ። እና ቅማንተኛ እንዳታወሩ ምናምን የሚለው ትልቁ ጭፍጨፋ የፈጸመው እሱ ነው። ከዛ አድርጎ ከእንትኑ የድርቡሾች ላይ ሴራ ሰርቶ ግብፃውያን ወታደሮች እንዲያመልጡ አደረገ። በዛ ቂም ይዘውበት ያልሆነ ስምምነት ተስማምቶ ቂም ይዘው ጎንደርን መተው ወረሩት። ደንቢያን በሙሉና ጎንደር ከተማን አጠፉት ማለት ነው። እርሱን ሂዶ ለመመለስ ድርቡሽን ለመዋጋት ወደ መተማ ሲሄድ ደጃች ቢተዋ ምን አደረገ? ተደበቀ። የት ነበረ? ጨንጮ አካባቢ ነው። ተደበቀና ታሟል አስባለ። እግሩን ባዛረግ ምናምን ነፋፍቶ ቁጭ አለ፣ ቤት ዘግቶ ማለት። ከዛ ካላየው ብሎ ከጭልጋ ነው ከተማ የሚባለው በዛ ጊዜ አይከል ማለት ነው። ከጭልጋ ከተማ ተነስቶ ጨንጮቅ ሄደ። ከ1 ሰዓት በላይ ሄዶ ተጉዞ ማለት ነው። አየዋለሁ ብሎ ሄዶ ከሱ ደረሰና አየው፣ እግሩ አብጧል። አይ በቃ እንግዲያው እግር ሲድን ሰራዊት ተከተለኛል። እሺ ጃን ሆይ ያለው በቃ። ከዛ ሄደ። ሞኝ ማን ይከተላ ብሎ ዝም አለ ማለት ነው። አፄ ዮሐንስ እዛ ሞተ። ሰራዊቱ ሲፈርስ መሳሪያውን ተረክቦ ከዝኖ አስቀመጠ። ለምንድን ነው አፄ እንትና ማነው ደጃች ቢተዋ ያልዘመተው ከአፄ ዮሐንስ ጋር? ወንድማችን ገሏል ነው፣ አስገድሏል። ወንድማችን አብረው የነበሩ ወታደሮቻችን አስጨፍጭፏል፣ ግፍ ሰርቷል። ከዚህ ከሃዲ ጋር ብሎ ነው እምቢ ያለ። እዚህ አፄ ቴዎድሮስን ቅማንትነት በዚህ መረዳት ትችላለህ ማለት ነው። ሌላው ገብረ ኪዳን ደስታ የሚባል የትግራይ ተወላጅ ይመስለኛል፣ አንድ ታሪክ አወራለሁ የሚል አስተማሪ ነው። የሰራው የሴራ ንግግር ማለት ነው ያቀረበው። የሆነ አይተው ከሆነ በቪዲዮ አለ፣ በዩቲዩብም ላይ አለ። ምን አለ? አፄ ቴዎድሮስ በአማራ ላይ ዘር ማጥፋት ጭፍጨፋ ፈጽሟል ነው ያለው። ተመልከት እንግዲህ አማራና ቅማንት በዘሩ አንድ ነው። ምን ብሎ ነው ዘር ለይቶ የሚያጠፋው? አማራው ምን አደረገው? ሲጀመር በዛ ጊዜ የሃይማኖት ልዩነት እንጂ ሌላ ልዩነት አልነበረም። ጥቃት የፈጸማት አፄ ቴዎድሮስ ማን ላይ ነው? ይሄ ሴራ ሲሰራ የነበረው ጎንደርን በቅኝ ግዛት ይዞ የነበረው የእንትኑ የበጌ ምድሩን ደብተራ ነው። እርሱን እርምጃ ወስዷል። 2 ቄስና 3 ዲያቆን ይበቃል አንድ ቤተክርስቲያን ተበተን ሰርተ ብላ ብሎ በትኗቸዋል። በጣም ይናደዳሉ። ከእርሳቸው ቀረ ማለት ርስት ይወርሱ ነበር። ርስትን ለባለቤቱ መልሷል። ሰርተ ብላ ብሎ ማለት የሚቀጣም ካለ ቀጥቷል። በቃ መቃጠል ያለበትን የሚያቃጠለው ይኖራል። አፄ ቴዎድሮስ የወሰደው እርምጃ ነው። በዚህ ምክንያት ይሄንን እንትን ለማድረግ ይሄንን ፊል ስለሚያደርጉት የጥቁር ውሻው እንትን እዛ የሚመጣው አብሮን የተፈራረመው ልብ በል። ገብረ ኪዳን ደስታ ይሄን ያውቃል። ምን ማድረግ አለበት? የትግራይን ቅማንትነትም ያውቃል። የትግራይ ልሂቁ ህዝቡ ሳይሆን ልሂቁ ደግሞ አይወድም ይሄንን ማለት ነው። ልክ የአማራው እንደሚፈራ ይፈራል ቅማንትነትን። ስለዚህ ምን ማድረግ አለብህ? ቅማንትን በአማራው ማስጨፍጨፍ አለብህ። ለማስጨፍጨፍ ምን ማለት አለብህ? ይሄ አፄ ቴዎድሮስ በአማራው ላይ ምን አለ? የዘር ማጥፋት ወንጀል ፈጽሟል ማለት ቅማንቱን ግደሉት፣ በሉት ማለት ነው። ተጨፍጭፉት፣ ጠላት አድርጉት ማለት ነው። በሌላ ንግግሩ ደግሞ ወጥቶ ምን አለ? ጎንደር እኮ እንትና ወሎ ያገው ነው፣ ጎጃምም ያገዎች ነው፣ ጎንደርም ደግሞ የቅማንቶች ነው ብሎ ደግሞ ይናገራል። ሌላ ንግግር ቅርብ ጊዜ የተናገረው አሁን ከመሞቱ በፊት ይህን ተናግሯል። ይህ አሁን ቅማንትነታችን ግጥም አድርጎ ያውቃል። ደን አማራው በሙሉ አሁን ሆ ብሎ እንዲሰለፍ ነው። ይሄ ደግሞ የማን ሴራ ነው? የወያኔ ሴራ ማለት
በወያኔ ዘመን ነው የተናገረው። የተናገረውም ያወራውም በወያኔ ዘመን ነው። ወያኔ ደግሞ እየሰረዘን ነው በአዋጅ። ስለዚህ እሱ አለበት ከዛ መሰረዝ ውስጥ ሆን ተብሎ እንደዚህ አይነት ልክ አማራና ቅማንት እንድታባላው እና ቅማንት እንዲጠፋላቸው የሰሩት ሴራ መሆኑን ማየት ይችላል። እና ቅማንት መሆናችን ያውቃል ይሄ ሰውዬ ማለት ነው። ሌላው ቅማንቶች ከኃይለ ሥላሴ ጋር ተከትሎ ወይም ኃይለ ሥላሴ ይዘውት የመጡት ወይም ኃይለ ሥላሴን ይዞ የመጣው የእንግሊዝን ጦር 1 ዓመት ሙሉ ተዋግቶታል። ቅማንቶች የጭልጋ ቅማንቶች፣ የላይ አርማጭሆ ቅማንቶች የተዋጉት በቤርፊት በሚለው መጽሐፍ ራሱ ጽፎታል። በደንብ ነው የጻፉት። ግን ምንድነው የሚሉት? ለጣሊያን ባንዳ ሆነው ነው እያሉ ነው። ጣሊያን መጥቶ የገደለው ቅማንት አለ የለም፣ ለብቻው ነጥሎ ማለት ነው። ቅማንትን አጠፋለሁ ብሎ ወይነ ነገር ያደረገው የለም። ኢትዮጵያን የወረረው እንደ ኢትዮጵያዊነት ተዋግተውታል። ጣሊያን ሲዋጉት ነው የኖሩት። ግን ከእንግሊዝ የበለጠ ጠላት የላቸውም ቅማንቶች። እንግሊዝ ማለት ከእንግሊዝ የበለጠ ጠላት የለም። እኔ ዛሬ እንግሊዝ ሂድ ብትለኝ አልሄድም። አይ ሄይት ምን እንዳደረጉ ማለት ነው። መጥተው ያን የመሰለ የስርዓትን አጠፉት። እንትና አፄ ቴዎድሮስ ላይ የፈጸሙትን ግፍ ማስበው ከማን ጋር? ከዮሐንስ ጋር ነው። ከዚህ ከደብተራው ከፋርጣው ደብተራ ጋር ሆነው እና እነሱ ከሞቢላይዝ ካደረጉት ሰው ጋር ሆነው የላስታዎችም እነንትናም አብረው ተባብረዋል። በዚህ ነው የሄዱት እና ተክለ ጻድቅ መኩሪያ ጽፎታል። በነገራችን ላይ ይሄን ነገርም በዛ ምክንያት የተፈጸመው ግፍ በተለይ አሮጌ የሚባለው ውጊያ ላይ በጣም እኮ ዘግናኝ ነው። በአንድ ጊዜ ዘመናዊ መሳሪያ ታጥቀው መጥተው 8,000 ሰራዊት የገደሉበት 12,000 የሚሆን አቆሰሉበት። የት ትሄዳለህ? እዛ በኋላ ያለው ወታደር ከዛ በላይ ሆነ። ከዛ በኋላ ያደረጉት ግፍ ነው እንዴ! ትልቅ ግፍ ነው የፈጸሙት። በነገራችን ላይ ስንት ንብረት ዘርፈው ሄደዋል። እንደዛ አድርገው ማለት ይሄ የበጌ ምድሩ ደብተራ ደግሞ ሄዶ ሱሪ ምናምን ልብስ ሰብስቦ መጥቶ እንትኑን ሻንጣ ሰብስቦ ሳንዱቁ አውጥቶ አሁን አስቀምጦ የአፄ ቴዎድሮስ ወንድማችን ነው ይኸው ልባሱ ምናምን እያለ ያሳያል እየመጣ ማለት ነው። በጣም ነው የሚያሳዝነው። አስገድለው ገለው አብረው ማለት ነው ይህን የሚያደርጉት። ይሄ ለምንድን ነው ብለህ ስትመለከተው ማየት ትችላለህ ማለት ነው። ቅማንቶች ለምን ተዋጉ? 1 ዓመት ሙሉ ደመኛችን ነው እንግሊዝ አናስገባውም ብለው ነው የተዋጉት። 1 ዓመት ነው የተዋጉት። ከዛ በኋላ አቅማቸው አልፈቀደም፣ ተሸነፉ። ቅማንቶች እጅ ሰጡ። ምንም ማድረግ አልተቻለም ማለት ነው። ከባድ ነበረ፣ በጣም ከባድ ማለት ነው። የኛውን ማየት እንችላለን። ይህ ቅማንትነትና የአፄ ቴዎድሮስን ቅማንትነት የሚያሳይ ነው። ብዙ የሀገር ውስጥ ጸሐፍት አፄ ቴዎድሮስ ቅማንት እንደሆነ ይናገራሉ፣ ተናግረዋል። በጣም ብዙ ተጽፏል፣ የተጻፈ ነው። በልብ ወለድ መልክም ጽፈውታል፣ በተለያየ መጽሐፍ ጽፈውታል፣ በግጥም መልክም ጽፈውታል። አፄ ቴዎድሮስ ቅማንት እንደሆነ ይታወቃል። ማንም ይሄን አለ የሚለውን የለም። ሌላው ልጅ ነው ወይም የልጅ ልጅ ተብለው ተነስተው ከእንፍራዝ ነው የመጣ ነው። የአፄ ቴዎድሮስ 4 ጊዜ ልጅ ነን ምናምን ብለው ያወሩ አንድ እናት አይቻቸዋለሁ። አፄ ቴዎድሮስ ይመስላሉ። አይናቸው ፈጠጥ ፈጠጥ ማለቱ መልካቸው በሙሉ እንዳለ ማለት ነው። እንደዛ ነው የሚመስሉት። እና ምን አለኝ አንድ ልጅ ሲከራከር እና እንፍራዝ እኮ ነች እንዴት ታዲያ ቅማንት ናት ትላለህ? እንፍራዝ እኮ አማራ ነው አሉ። እንዴ መቼ ነው አማራ የሆነው እንፍራዝ? እንዴ እስከ 1931 እኮ እስከ እንትና አዲስ ዘመን ሊቦከም ከሚባለው እብናት የሚባለው ሀገር ቅማንተኛ ብቻ ነበር የሚናገረው። አማርኛ እኮ አያውቅም እስከዛ ጊዜ። የሁለተኛ ቋንቋ ሆኖ ሊኮላተፍበት ይችላል፣ ግን ዋና ቋንቋ ውስጥ ነው የነበረው። የነ ሀስቲንግ መጽሐፍ ያንብቡ እንጂ ቅማንተኛ የሚናገርባቸው ቦታዎች ተብሎ ዘርዝሮ አስቀምጦታል እኮ። ፎገራ፣ ደራ ቅማንተኛ ነው የሚናገረው በዛ ጊዜ በ1931 ማለት በፈረንጆቹ 8 ዓመት ቀንስበት አይ ቲንክ 23 ማለት ነው። በ1923 እንግሊዝ ይሄ ምንድነው ጣሊያን ወሮ በነበረበት ጊዜ ሁሉ ህዝብ ቅማንተኛ ነው የሚናገረው። ይህ አሁን በለሳ አርባያ ምናምን የምትለው በሙሉ ቅማንተኛ ነው የሚናገረው። አማርኛ በደንብ አይችልም። እንትና እንፍራዝማ ዋና የቅማንቱ ማዕከል የደንቢያ ግዛት ውስጥ የነበር ምን ግልጽ እኮ ነው። ስለዚህ ይህንን እንትን ለማድረግ ሞክሯል። በዛ ጊዜ ሁሉም ቅማንት ነው አካባቢ ነበር። እንኳን እሱ ወሎ ሁሉ ምናምን የምትለው ቅማንት ነው እንዴ። አሸን ሆይ ብለው ከወሎየው ነው እዛ ኮምፕሌ የሚያቀርበው አካባቢ ህዝብ አይደለ። እንትን ማን ነው የሚባለው ሀገር እዛ መቅደላ ላይ የኪንግደም ኦፍ አማራ የሚባለው ህዝብ ነዋሪ ነው የሚመጣው። ሌላ ይመጣል። እሱ ቅማንተኛ ነው የሚናገረው። አሸን ሆይ እያለ ነው የሚመጣው ሲመጣ ራሱ ማለት ነው። ይህ እኮ በጣም የሚታወቅ ነገር ነው። እና እንፍራዝ ስለሆኑ ምናምን ብለው ለመከራከር አሁን ላይ ያለውን ቅማንት ነው የሚያዩት። አየው አሁን ጭልጋ ላይ አርማጭሆ ምናምን የተወሰኑ ቦታዎች ያለ ቅማንት በቃ ያንም ይሄ ቅማንት ብቻ የነበረ መስላቸው ነው። አማራ የሚለው በሙሉ ቅማንት አይደል? ትግራይ የሚባለው ሙሉ ቅማንት አይደል የነበረው? በሂደት እኮ ነው እያነሰ የመጣው ቅድም እንደተናገርኩት ማለት ነው። ይሄንን ማየት እንችላለን። አፄ ቴዎድሮስ በዚህ መንገድ ስንመለከታቸው ቅማንት ናቸው። ኦኬ ለማጠቃለል ያክል ክርስቲያን ሆኖም ቅማንትነትን እንደሚቀበልና እንደሚጠብቅ በሩን የከፈቱት መይሳው ካሳ ናቸው። ተጠምቀህ አማርኛ እየተናገርክ ከሆነ ቅማንትነት ተወስዷል። በቃ አማራ ነው የምትለው ከተጠመቅ እንደዛ ነው። ግን መይሳው ካሳ የነሻረው ተወው ማለት ነው። ተጠምቆም ክርስቲያን ዲያቆን ሆኖ በዛ ጊዜ ማለት ዳዊትም ይደግም ነበረ በዛ ጊዜ በመጽሐፍ ማለት ምን አለ?
አይጌ አይጌ አባሁር አላቸው። መይሳ ካሳ እያለ እንትን አደረጋቸው። ቅማንተኛውን ተናገረ። ስለዚህ ብትጠመቅም ኖ ፕሮብሌም ቅማንተኛ ተናገር ችግር የለውም ብሎ እንትን አደረጋቸው ማለት ነው። ከዛ ጊዜ ጀምሮ ዛሬ የተጠመቀ ቅማንት አለ። አማርኛ ቅማንተኛ ማይችል ብዙ ቅማንት አለ። ግን ቅማንትነቱን ስነልቦናዊ የሚያለው ቅማንት ነኝ ብሎ ነው የሚያምነው። አንተንም እኔንም ሌላውንም ጨምሮ ማለት ነው። የስ ይሄን ማየት አለብን ማለት ነው። ትልቅ ይሄ መይሳ ካሳን ያስተማረን ይሄን የመጀመሪያው። ከዛ በፊት ግን ከተጠመቅ በቃ ወይ በቃ ተወሰድኩ ብለህ መሄድ ነው፣ ሌላ ነገር የለውም። ሌላው መይሳውን ለድል የበቃው አንድ ስለ ልቦና ያላቸው ካቢኔዎችና ወታደሮችን ሰብስቦ ስለነበረ ነው። ከአንድ አካባቢ የመጡ አንድ አይነት ስለ ልቦና የነበራቸው፣ አንድ አይነት ዓላማ የነበራቸው፣ ለአንድ ዓላማ የቆሙ ለአንድ ንጉሥ በቃ ታዛዥ ታማኝ የሆኑ ስለነበሩ ናቸው። ከሌላ ቦታ ቀላቅለው ቢሆን ማን ያስንትን ይለው ነበር? ወይ ከሰሜን ቀላቅለው ቢሆን ብዙ ነገር ይኖራል። ለደጃች ውቤ ይመርጃል ምናምን ችግር ይመጣብሃል። ከጎጃም አምጥቶ ቢሆን ለደጃች ጎሹ ምናምን ይመጣል። ከበጌ ምድሩ ምናምን አምጥቶ ቢሆን ራስ አሊ ምናምን ይጨፈልቅሃል። ስለዚህ መረጃ ምንም እንዳይወጣ ዝግትግት አድርጎ በተመሳሳይ ሰዎች በተመሳሳይ ስለልቦና በተመሳሳይ ቁርጠኝነት ነው ተዋግቶ ድል ያደረገው። ከዚህ በፊት አንስተነዋል ይመስለኛል። ይህን ማየት እንችላለን ማለት ነው። ሌላው ይህ ማለት ቅማንቶች ብቻ ነበሩ ማለት ነው። መይሳው ጎንደር ላይ እርምጃ የወሰደው የበጌ ምድሩን ዘመነ መሳፍንታዊ ወራሪ እና ቅኝ ገዢ ደብተራ ነበር እንጂ ሌላውን ህዝብ ላይ። ይህን ማየት እንችላለን። መይሳው ትልቅ እርምጃ ወሰደ ሲባል ቅድም እንዳልኩ አማራው ላይ ነው ምናምን እያሉ እንዳወሩት ማለት ነው። በዛ ጊዜ አማራ ወንድሙ አይደል እንዴ? ምን ብሎ ዛሬ እኮ ነው አማራ የሆነው። ኃይለሥላሴ እኮ ነው እንደዛ አይነት ነገር ይዞ የመጣው እንጂ አባ ነፋሱ እንደተናገረው እስላምና አማራ የሚባል ልዩነት ነው የነበረው፣ የሃይማኖት ነው እንጂ እንትን አልነበረም። ስለዚህ እርምጃ የወሰደው እነዚህን እንትኖችን ነው፣ በእነዚህ ላይ ነው። ዘመነ መሳፍንታዊ የሆኑትን እርምጃ ወሰደ። የሚያሳየው ምንድን ነው? የአካባቢውን ህዝብ እንደዚህ ነህ ወይ እንደዚህ ያደርጋለሁ ምናምን ብሎ ጥቃት አልፈጸመም። ያ ቃል ማን ላይ ሴረኛ እንደነበረ ምን እንደነበሩ፣ ባሪያ ሲነግዱ የነበሩት እነማን እንደሆኑ፣ በሰው ሲቀልዱ የነበሩ እነማን እንደሆኑ፣ ኢቭን እምቢ ያላቸውን ባሪያ እያደረጉ ሲወስዱ የነበሩ እነማን እንደሆኑ ያውቃል። ያን የሰሩትን ግፍ ሁሉ ያውቃል። እዚህ ጋር ነው እርምጃ የወሰደው። ለምን? ቅማንትነትን ለማፈን ሲስገበገብ የነበረውና እንትናን ተክለ ጊዮርጊስን ለመግደል ብለው ስልጣን ለማባረር ብለው የሰሩት የአማራውን ማተብ ሰለቸው አንገት እያሉ እያዘፈኑ ሁሉ ያመጡት እነዚህ መሆናቸውን ያውቃል። እነዚህ ጋር ነው የወሰደው። ይሄ ደግሞ ቅማንታዊነቱን በደንብ አድርጎ የሚያሳይ ነው ማለት ነው። በአጠቃላይ አፄ ቴዎድሮስን በተመለከተ ያለኝ ሀሳቤ ነው። ታንክ መልካም። እንግዲህ አፄ ቴዎድሮስ በየትኛው ህዝብ ስለንቦና ታገለ፣ ከማን ጋር፣ ማንነቱ ማን ነበር የሚለውን በተለያዩ ማሳያዎች ለማስረዳት ከባድ እንዳልሆነ በተደጋጋሚ እዚህ በፊትም ያነሳው ጉዳይ ስለሆነ ብዙዎችም የሚያምኑበትም እንደሆነ ቅማንትም እንደሆነ በግልጽም ስለሚነገር ከራሱ አፄ ቴዎድሮስ ሲናገራቸው ከነበሩ ንግግሮችም አንጻር ይህ መከራከሪያ ብዙ ጊዜ አፄ ቴዎድሮስ ቅማንት አይደለም ለሚሉ ሰዎች ወይም አካላት ብዙም ውሃ የሚያነሳላቸው እንዳልሆነ በተደጋጋሚ አይተነዋል ማለት ነው። እንደ አጠቃላይ ዛሬ ካነሳነው የውይይት አጀንዳ አንጻር በተለይም ከአፄ ፋሲለደስ እና ከአፄ ቴዎድሮስ የትግል መነሻም ማንነትም ስነልቦናም አንጻር ተነስተህ ከሰጠን ማብራሪያ አኳያ እንደ አጠቃላይ ከዚህ ታሪክ ምን መረዳት እንችላለን ወይም ደግሞ ምን እንማራለን የሚለውን ጥያቄ ብናነሳ ምላሽም ሊሆን ይችላል። በመጨረሻ የምታስተላልፈው መልእክትም ካለ ይህን አያይዘህ መመለስ ትችላለን። ኦኬ፣ እንግዲህ ምንድነው የተማርነው? አንደኛ በኢትዮጵያ ታሪክ ውስጥ የደብተራውን ዓለም የታሪክ አቀንጭራነት በደንብ አድርገን አይተነዋል። እንዴት አድርገው ታሪክ እንደሚያቀነጭሩ፣ እንዴት አድርገው እንደሚያጠፉ ምናምን አይተናል። የማይፈልጉትን በሙሉ እየሰወሩ የእነሱን ድሪቶ እንደሚጨምሩበት ማለት ነው። ሁለተኛ ቅማንትነትን ለመደበቅ የሚደረገው የደብተራ ጥረት እኛ ዛሬ ላይ ከምንገምተውና ከምንጠብቀው በላይ መሆኑን ማወቅ አለብን። ገና ማለት የፈለገ ቢሆን ይቀጥላሉ ማለት ነው። ይህን መደበቅ ማለት በስነ ልቦናዎቸው ውስጥ ያለ በነፍስና በስጋቸው የተዋሃደ ነው። ይህ ጥላቻ ማለት ይህን ከማድረግ አይመጡም። የደብተራ ኃይል ማለት ሁልጊዜም እንደዛ ነው። ይህን በደንብ አድርገን ተረድተናል፣ ምን እያደረጉ እንዳሉ ማለት ከድሮ ጀምሮ ምን እንደሚሰሩ ማለት ነው። ሌላው ሶስተኛው በዚህ ታሪክ የመደበቅ ወይም ታሪክን የመደበቅ ኩትንያ ወይንም ልፋት ውስጥ የችግሩ ገፈት ቀማሽ የሆነው የአማራው ሕዝብ መሆኑን አይተናል። የአማራው ሕዝብ ታሪኩን እንዳያቅ፣ በቀደመ ታሪኩን እንዳይኮራ ድሪቶ ታሪክ እየነገሩ እያደነቆሩ ለማስቀጠል ይሞክራሉ ማለት ነው። ትልቁን ችግር እየተጋፈጠ ያለው የአማራ ሕዝብ በእንደዚህ አይነት ድሪቶ ታሪክና በመሳሰለው ሌላው ጋር ሲዋጉ ሲጣሉ የሚያፋጁት አምጥተው የአማራውን ሕዝብ ነው ወታደር እያደረገ ምናምን የሚያጋለው ማለት ነው።
የአማራው ህዝብ የዚህ የደብተራው አካሄድ ትልቅ ገፈት ቀማሽ መሆኑን ማወቅ አለብን። አራተኛው የደብተራው ትውልድ ታሪክ መቅበር ብቻ ሳይሆን ሌላ የሚመስል ያን ታሪክ የሚመስል ወይም ሊያጠፋ የሚችል የሐሰት ትርክት እየፈጠረ ዓለሙንና ትውልዱን ያደናቁረዋል። በደንብ አድርጎ ነው የሚያደናቁረው። ለምሳሌ ጎንደር እንዳይታወቅ ጎትንገስ በገ የሚጀምር ጉንዳ ሀገር በጎን ደር ምናምን የሚሉትንና የባለፈው ያየነውን እቴጌ ምንትዋብን እንትን 500 ስንት ነው ስለው ሽናዋ ብለው አዳራሹን ሽንት በሽንት አደረገው ምናምን ብለው በድፍረት ያወሩት ማለት ነው። ሽናዋ አዳራሽ ያሉት ማለት ነው። ይህ ሁሉ ምን ያክል እንትን ታሪክ ለማጥፋት እንደሚሰሩ ማለት ነው። ሌላው ፋሲለደስ 2 የፈረንጅ እህታማቾችን አግብቶ ነው ደብረ ሚጉና መጥተው ተቃውሞት የገደላቸው 10,000 መነኮሳት ብሎ የሚያወራው ይህ ፈጠራ ታሪክ ነው። የፋሲለደስን ቅማንትነት ለመደበቅ ማለት ነው። እውነቱን ለምን አይናገሩም? ቅማንትነቱ ይወጣላ ችግር ነው። እንደዛ ነው እንደ ይላል ሰው። ስለዚህ ያልሆነ ታሪክ እንደሚፈጥሩልህ መታወቅ አለበት ማለት ነው። ቁጭ ብሎ አንዱ ደብተራ ፈጥሮ ያወራል። ከዛ በኋላ እሱ የሁሉም ክሊሼ ሆኖ ይቀጥላል ማለት ነው። ይህን ማየት እንችላለን። 5ኛ የተማርነው ነገር ምዕራባውያን ታሪክ ጸሐፍትና ተጓዦችም ሲታፈኑ ስለቀደመው ነባራዊ ሁኔታ፣ ስለ ሕገ ልቦና፣ ስለ ቅማንትም፣ ስለ ኦሪትም እዚህ ያለው ዝርዝር ሁኔታ ስለ ቋንቋ ምናምን እንዳይጽፉ ያደረጓቸው እነዚህ ደብተራዎች መሆኑን ማወቅ አለብን ማለት ነው። ምክንያቱም ቤተ መንግስቱ ጥግ ይጠጋሉ። ከዛ እነሱ የሚሉትን ነገር ነው። እንዲያውም እኮ አሁን ስለ ኢትዮጵያ እውነተኛ ታሪክ የሆኑ ነገሮች የተጻፉት በካቶሊኮቹ ነው። ካቶሊክ የሆኑ ሰዎች ናቸው። ለምሳሌ ሉዶልፍ ስለ ቅማንትም ስለ ሌሎችም እዚህ ስላሉት ብዙ ነገር ጽፏል። ኢትዮጵያ እውነተኛ ማን የነገረው? ጎርጎሪዮስ የሚባል ጎርጎሪዮስ ጣና ካሉ ገዳማት ምንድነው ይሄ አበምኔት የነበሩ ናቸው ጎርጎሪዮስ የሚባሉት ማለት ነው። ጎርጎሪዮስ ምን አደረጉ? ወደ ካቶሊክ ሲቀየር እሳቸውም ተቀየሩ። ከዛ በኋላ የካቶሊክ መነኩሴ የሆኑ ማለት ነው ወደ እንትን ሄዱ፣ ወደ ፖርቹጋል ሄዱ። እንግዲህ እዛ አይ ቲንክ ጣሊያን ነው። ወደ ጣሊያን ሄዱ። ከጣሊያን ተገናኙ እንትና ጋር ማለት ነው። ተገናኙ ከሉዶልፍ ጋር። ያ ሁሉ መረጃ የሰጡት እሳቸው ነው። ይዘውት የሄዱት መጽሐፍ አለ፣ በጊዜ የተጻፈ ብዙ የሀገር ውስጥ ማስረጃ አለ። እነሱ ሁሉ ሰባስበው ነው ያን የመሰለ ምርጥ ታሪክ የጻፈው። ካቶሊክ ባይሆን በፍጹም ስለ ቅማንት አይናገርም። ያን የመሰለ ነገር አይናገርም፣ አይተነፍስም። ነውር ነዋ፣ ኃጢአት ነዋ። ለክርስቲያን ስትሆን ቅማንትነት ኃጢአት ነው። አሁን ይሄ ኦርቶዶክስ ስትሆን ማለት ነው። ካቶሊክ ሆኖ ነው እንደዛ ያን ሁሉ ታሪክ የተናገሩት ማለት ነው። እና የካቶሊኩ ስርዓት ከመጣ በኋላ ነው ብዙ ታሪክ የእውነት እንዲጻፍ የተደረገው እንጂ እያፈኑ እስካሁን ራሱ ብዙ ነገር አጥፍተው ነበረ። ያ መሆኑ ራሱ ጥሩ ነገር አምጥቶልናል። ያንን ማየት እንችላለን። ነገር ግን በቁጥጥራቸው ስር የሆኑ ከዛ በኋላ የሚመጡ ስለ ቅማንትም ስለ ሌላውም እንዳይጽፉ በርበር ይዘጉባቸዋል፣ አንቋሸው ይነግሯቸዋል። እነሱም በዛ ይቀራሉ፣ አይመጡም፣ ዲቴይል አያጠኑትም። ያን ማየት እንችላለን። ምን እንስራ የሚለውን የተወሰኑ ነገር ይበል። አንደኛ ከተለመደው በተቃራኒ ማሰብና ምርምር መስራት ያስፈልጋል። ታሪክ ዝም ብሎ የተለመደው የሚባለው መዋጥ የለብም። በተቃራኒ ማሰብ ወይም ተቃራኒው እውነት እንደሆነ ገምተህ ጥናት ማጥናት ማለት ነው። እንትን ፕሮፖዛል ደቨሎፕ አድርገህ ማጥናት መመርመር ያስፈልጋል። አንድ በነበረው ዝም ብሎ በተለመደ ድንቁርና መንገድ አንሂድ ለማለት ነው። ሁለተኛ ግዕዝ መማርና የደብተራውን መረጃ መመርመር ያስፈልጋል። ቅድም ከራሳቸው ዜና መዋዕል ነው እያወጣ የነገር እኮ ስለ ፋሲለደስ የተጻፉትን ነገሮች በዝርዝር ማለት ነው። ስለዚህ ይህንን ማጥናት ያስፈልገዋል። ሰው መማር አለባችሁ። ግዕዝ የምትማሩት እንደዚህ አይነት ታሪክን የምትመረምሩ ሰዎች ማለት ነው። ሶስተኛ ታሪካችን በሚገባ መሰነድ ያስፈልጋል። አለበለዚያ እየጠፋ ይቀራል። ሕገ ልቦና የሚባለው ሃይማኖት የጽሁፍ ስርዓት ባለመኖሩ ብዙ ነገሮችን አተናል። ቢኖር እኮ በጽሁፍ ብዙ ነገር ይኖረን ነበረ እና ስርዓቱ ብቻ ነው እንዲቀር የተደረገው እንጂ ብዙ ታሪካችን እንዲጠፋ ተደርጓል። አራተኛ የዓለምን የእውቀት መሰረት መገዳደርና እይታውን ዓለም እንዲቀይር ማድረግ ያስፈልጋል። የእውቀት መሰረቱ በቃ አሁን የሚባለው ነው። ይሄ እኛ ሀገር ደብተራ የፈጠረውን እሱን ለኢትዮጵያ መገለጫ አድርጎ የሚነግረን ይሄ መቀየር አለበት። ስህተት ነው። ኢትዮጵያዊነት መሀል ላይ እንደቆመ ስለሚታወቅ ማለት ነው። እነዚህ እኮ እውነቱን ለመናገር ውሃ ውስጥ የሚያደፈርስ ጓጉቸር ታውቃለህ? አደፍራሽ እኮ ነው። የደብተራ ዓለም ውሃ አደፍራሽ ነው። እኛ ኢትዮጵያውያን እውነተኛ ንጹህ ታሪክ እንዳንጠጣ እንዳንመገብ ያደረገን ውሃ አደፍራሽ ነው። አሁዶሻ ይላል ቅማንት። ይህ አሁዶሻ ነው ይህን ያደረገብን ማለት ነው። እና ውሃ ደፍራሹን እንትን እንዲደረግ ማለት ነው። ከዛ ወጥቶ እውነተኛ ታሪክ እንዲወጣ ኢትዮጵያ ትክክለኛው ታሪክ እንዲታወቅ ማድረግ ያስፈልጋል። ዓለምን ስንል ሁሉም ኢትዮጵያ ውስጥም ሌላውም ያለው ማለት ነው ቻሌንጅ ማድረግ ያስፈልጋል። ይሄን አምስተኛ አማራው በደብተራው የታፈነበትን መረጃ እንዲያውቀው መስራት አለብን። ዛሬ እኛ የምናደርገው እሱ ነው፣ ማሳወቅ። ይህም አለ እንዴ እንዲህ አይደል እንዴ ስንባል የነበረው ለካ እውነቱ ሌላ ነው እያለ እንዲረዳና እውነተኛ ታሪኩ እንዲያውቅ ወንድሙ ቅማንት ወንድሙ መሆኑን እንዲረዳ ማድረግ ያስፈልጋል። ከግብፅ መጣ ከምናምን እያለ ዝም ብሎ የሚደርተውን ድርቶ ማለት ነው ቅማንትን ለማጥፋት የተደረገውን
እንዲተወው ይህንን ማስረዳት ያስፈልጋል። 6 ማህበራዊ ሚዲያው ከደነቆረበት ትርክት እንዲወጣ ማድረግ ስራ መስራት አለበት። ማህበራዊ ሚዲያው ደንቁሯል። አሁንም በተለመደው በዛ ነው የሚሄደው። ክሊሼ ማለት በዛ የተለመደው ነገር ትብሎ እንትን የሚያደርገው እውነት አስመስሎ የሚያወራው ማለት ሜንስትሪም ብለው የሶሻል ሚዲያውም ይሄን ነው የሚሰራው። ስለዚህ ከዛ እንዲወጣ ማድረግ አለብን። የተሻለ ቻለንጅ፣ የተሻለ እውቀት ማቅረብ አለብን። የተሻለ እይታ ይዘህ ስትመጣ እዛ እየወጣ እንዲመጣ እናደርገዋለን ማለት ነው። ሌላው ነፃና ተመራማሪ ትውልድ የሚፈጥር የመንግስት ስርዓት መመስረት አለብን። የመንግስት ስርዓታችን ነፃና ተመራማሪ ትውልድ ከፈጠርክ ራሱ ትውልዱ ይመረምረዋል፣ ያውቀዋል። ህዝቡ ራሱ ያንን ይፈልገዋል፣ ይቀበለዋል። አሁን ግን በሚደነቁረው ስርዓት ስለተያዝን የመደንቆሪያውን ነገር ነው የምንፈልገው። አቶ አይበጅም ቶ አረ የቀረውን ምናምን እያለ እንድትናገር ሁሉ አያደርግም። ያንን ማየት አለብን ማለት ነው። 8ኛ ሃይማኖትን ከመንግስት እምነትን ከፖለቲካ በፍጹም መለየት አለብን፣ መነጠል አለብን። ሃይማኖት እንደ ተቋም ከመንግስት እንደ ተቋም መለየት አለበት። እምነት የሚባለው እንዳስተሳሰብ ፖለቲካ ከሚባለው አስተሳሰብ መነጠል አለበት። ምን ማለት ነው? ደብተራው የቤተክርስቲያን አገልግሎትን ብቻ ላይ ይስራ፣ መንግስትም የመንግስት ፖለቲካ ብቻ ይስራ። ሁለቱ ተቀላቅሎ አያደንቁረን። ይሄ ነው ትልቅ ችግር ይዞብን የመጣው ማለት ነው። 9ኛ ደብተራውን በድፍረት መጋፈጥ፣ ማጋለጥ፣ እምቢ ብሎ ድርቅ ካለ ደግሞ እውነትን እያወጣ ማዋረድ ያስፈልጋል። ውሸታም ነህ ማለት አለብን። መታገል ማለት ያለ ማስረጃ አትከራከር፣ ማስረጃ ይዘህ ቀርበህ ተከራከር። የስ ሽነዋ አዳራሽ ብሎ መጥቶ እንደዛ የራሱን ውርደት ሁሉ ሲነግርህ እየሳቀ እውነት አስመስሎ ኖ ሽንዋ ነው ብለህ ትነግረዋለህ። በቅማንተኛ ሽንዋ ማለት ትልቅ አዳራሽ ማለት ነው በራሱ። ልክ እንደዚህ መጋፈጥ ያስፈልጋል። ይሄ ማዋረድ እኮ ነው። ጥሩ አድርገህ ወደ እውነት እንዲመጣ ማድረግ ማለት ማዋረድ ክብሩን እንትን ለማድረግ ምናምን በሰውነቱ ወይ በደብተራነቱ ማዋረድ አይደለም። ቀጣፊ ነህ ብለህ መንገድ እሱን ማስተካከል ነው። ያኔ ነው የሚዋረደው። እኔ አሁን ዝም ብዬ ቀባጥሬ ሌላ ሰው በማስረጃ ውድቅ ካደረገው እኔ እዋረዳለሁ። እውነቱን ለመናገር በጣም ነው የሚደብረኝ ራሱ ያን ሳስበው ማለት። ስለዚህ ብዙ ጊዜ ላለመዋሸት በጣም እጠነቀቃለሁ። ማስረጃ እንዲኖረኝ እፈልጋለሁ ለማወራው ነገር እንዳልዋረድ ማለት። ይህን ማድረግ ያስፈልጋል። 10ኛ ጽንፈኛ ብሔርተኝነትን ማስወገድ ያስፈልጋል። ሀገራዊ እውነታዎችን ማሰብ ማስቀደም። ብሔር ይጥፋ ማለት አይደለም። ጽንፈኛ ነው ያልኩት እኔ። ጽንፈኛ ሆኖ መጣ የሰለሞን ስርወ መንግስት የሚል ጽንፈኛ ብሔርተኛ ነው ይህን ሁሉ ድርጊቱ የደረሰብን። በሃይማኖት የሚምጣ በፖለቲካ የሚምጣ ጽንፈኛ ብሔርተኝነት ጫፍ የወጣ ማለት ነው። ጽንፈኛ ከጽንፈኛ በላይ ደግሞ ምንድን ነው? ኤክስትሪሚስት ከመሆን በላይ ደግሞ ኤክስፓንሽኒስት ነው፣ ተስፋፊ ነው። ሌላውን እየጨፈለቀ እያጠፋ ነው። ይሄ የጽንፈኞች መገለጫ ነው። እንዲህ አይነት ነገር እንዳይኖር መደረግ አለበት። በቅማንትም በኩል ጽንፈኛ ካለ መስተካከል አለበት። አያስፈልግም ጽንፈኝነት። ምን ያደርግላል ጽንፈኝነት? እኔ በቃ እኛ ነን አማራ ወንድም አይደለም አናውቀው ምናምን እንዲህ አይነት ነገር ካለ ይሄ እብደት ነው። ኖ በደማ እንዲሆነ ህዝብ ነው። ቅድም ባብራራሁት መንገድ ይህንን ማመን ያስፈልጋል። በቅማንት በኩል ሌላውም ቢሆን የትኛውም ብሔርተኛ ጽንፈኛ ሆኖ ከመጣ ለራሱ ብቻ ማሰብ ይዞ ከመጣ ይህንን መታገል ያስፈልጋል ማለት ነው ፈልገው። ታንክ ዩ። መልካም እንግዲህ ከውይይታችን ተነስተን በመጨረሻ ከዚህ ታሪክ ምን እንማራለን ለሚለውና እንደ ማሳሰቢያ ያላነሳቸው መልእክቶች ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ታሪክና ማህበረሰብ ዝግጅታችን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።